በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ ለወገኖቹ ለእስራኤል መድኃኒትን ያደረገ እኛን ይቅር ያለ የአባቶቻችን አምላክ የእስራኤል ፈጣሪ ዘላለም ሥላሴ ከሁሉ አስቀድሞ ስሙ የተመሰገነ ይሁን። በድጋሚ እንዴት ዋላችሁ? ቸሩ አምላካችን ወላዲተ አምላክ እመብርሃን ቅድስት ቤተ ክርስቲያን ዕፀ መስቀሉ እግዚአብሔር ያከበራቸው ቅዱሳን ሁሉ በሰጣቸው ማዕረግ መጠን ስማቸው የተመሰገነ ይሁን። ምናልባት አዘጋጆቹ የጉባኤ አስተባባሪዎች ከውጭ ድምጽ ማጉያ አለ መሰለኝ፣ አላየሁትም። የሚሰማ ከሆነ አረጋግጦልን ይሏቸዋል። እንግዲህ የማይሰማ ከሆነ ትነግሯቸዋላችሁ። በዛ ነው ያለው። እዚህ ውስጥ ላላችሁ ግን የሚሰማ ይመስለኛል። እንግዲህ ውጭ የሚሰማችሁ ከሆነ እሱን እንድታረጋግጡ ትጠየቃላችሁ። ዛሬ ዕለቱ ረቡዕ ነው። ቀኑ የካቲት 13 ቀን ነው። ጾመ ነነዌን ያጠናቀቅንበት ቀን ነው። እግዚአብሔር ፈቅዶ ሶስቱን ዕለታት ያደላቸው በሱባኤ በምህላ፣ አንዳንዱም በኪዳን በጸሎት፣ አንዳንዱም በጾም፣ እንግዲህ አንዳንዶቻችን ደግሞ እንዲሁም ዝም ብለን ያሳለፈን አንጠፋም። ለሁላችን የመዋዕለ ጾሙን በረከት ያሳድርብን። ዛሬ የካቲት 13 ቀን ማለት በቤተ ክርስቲያናችን የትልልቅ በዓላት የሚከበሩበት ነው። ትኩረታችን የሚሆነው ሁለት ነገሮች ላይ ነው። አንደኛው ምርቃት ነው። ሁለተኛው ገድለ ቅዱስ ፊቅጦር ነው። ዛሬ ቅዱስ ፊቅጦር ዓመታዊ የልደት በዓሉ ነው። ታስታውሱ ከሆነ የተወሰናችሁት ማለት ነው ቁጥር 2 የዝክረ ቅዱሳን ጉባኤ ላይ የአባ በግዑን ገድላቸውን ከመጽሐፉ እንደወረደ ለመማማር ሞክረን ነበረ። ዛሬም የዛ ክፍል 2 የሆነውን እንቀጥላለን። ይህንን የምናደርግበትን ምክንያት ባለፈው ተናግሬያለሁ። ጊዜ ካለም ወደ ኋላ አካባቢ አነሳዋለሁ። የመጀመሪያው ግን ምርቃት ያልኳችሁ ይሄ የምትመለከቱት ወረቀት ነው። ይሄ ወረቀት የተጻፈው ከደብረሃዊ ቅዱስ ያሬድ ገዳም ነው። ደብረሃዊ ቅዱስ ያሬድ ገዳም ማለት ታላቁ ኢትዮጵያዊ ሊቅ የተሰወረበት ነው። የተሰወረበት ብቻ ሳይሆን ዛሬም እግዚአብሔር ላበቃቸው የሚገለጥበት፣ እዚያው ለተሰወሩ ምስጢረ ሃይማኖትን ረቂቅ ሰማያዊ ዜማን የሚያስተምርበት ቦታ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምትክ የላቸውም ከምንላቸው አበይት ገዳማት መካከል ዋነኛው ቅዱስ ያሬድ ደብረሃዊ ገዳም ነው። ይህን ደብዳቤ የላኩት አበምኔቱ ናቸው። እኔ አላሰብኩም። እንደምታውቁት ማህበራችን እግዚአብሔር ፈቅዶ እርስ በርስ ከመማማር ባሻገር አባቶቻችን ቸገረን ሲሉ ጥቂት ነገሮችን ለመላክ እንሞክራለን እና እዚህ ግባ የሚባል ነገር አልነበረም የተላከው። ምንም ለነሱ ቁም ነገር ያልነበረው ነገር ነውና አንደኛ የተላከው ነገር ያን ያክል ትርጉም ስለሰጣቸው እንዲሁ እንደ ሰባዊ እንደ ስጋዊ እንደ ደማዊ ሰው ተገረም ያለው። ከምንም በላይ ግን በጥቂት በረከት ወይም በጥቂት ስጦታ ይህንን ያክል ምርቃትና በረከት ማትረፍ የሚቻል ከሆነ ድንቅ ነው። እኔ ሰው ሞቶ እንኳን እንቅል ምንድነው እግባ የሚባል ነገር ብዙም የለኝም። ያው እንግዲህ ስለከሳውም ይሆን አላቅም እንባ ብዙም የለኝም። ይህን ደብዳቤ አንብቤ አለቀስኩኝ በጣም። ማለት ሁለት ነገር ነው። አንደኛ የገባ ነገር የሆነ ነገር ስለገባኝ ነው። ሳነብላችሁ ከገባችሁ ሰየው፣ ባይገባችሁም ግን አልናገርም የገባኝን ነገር። የሚገባው ሰው ይግባው። ሁለተኛውና በጣም ይሄ ደስታው ነው። ያ የገባኝ ያልኳችሁ ነገር ደስታው ነው። ያዘንኩት ግን እኛ ያረባ ነገር ጥቂት ነገር ሞክረን ያውም ከብዙዎቻችን ኪስ አልወጣም ከጥቂቶቻችን ነው ያወጣውና ይሄን ያክል ትርጉም የሰጡት በጣም ስለቸገራቸው ይመስለኛል። መቼም የመቸገር ወሬ በጣም በዝቷል። ያልተቸገረ ገዳም የለም። ጥቂት አልፎ አልፎ በቃ ለሰው ቅርብ የምንላቸው አንዳንድ ገዳማት አሉ። እንደነ ደብረ ሊባኖስ ያሉ ገንዘብ ይቸግራቸዋል አንልም፣ ያው አናውቅም፣ ግን ሲጠይቁ አይተን አናውቅም ብዙ ጊዜ
እንጂ ያልተቸገረ ገዳም የለም። ለምን ብትሉ እየደጋገምኩ እንደተናገርኩት ገዳማት የተቸገሩት የአብነት ትምህርት ቤቶች የተራቡት አባቶቻችን በመከራ ላይ የወደቁት አስራት ስለማናወጣ ነው። ሌላ ምንም ነገር የለው። አስራት አናወጣም፣ በኩራት አናወጣም። ክርስቲያን ለቤተ ክርስቲያን አስራት ለመንግስት ግብር መገበር አለበት። አንድ ክርስቲያን እንኳን አስራቱ የመንግስትን ግብር ቢበላ ገሃነመ እሳት ነው የሚበላው። የፈለገውን ያክል መንግስቱን ብንጠላው እግዚአብሔር ከቦታው እስኪነቅለው ድረስ መገበር አለብን። ይሄ ግዴታ ነው። ግብር ለሚገባው ግብር መስጠት፣ አስራት ለሚገባው አስራት መስጠት፣ ምጽዋት ለሚገባው ምጽዋት መስጠት ይገባል እና በዛ ምክንያት ይመስለኛል ለሁሉም ላንብበውና ምርቃት ስለሆነ የተሳተፋችሁም ለመሳተፍ አስባችሁ ያልተሳካላችሁም ጭራሽኑ ለመሳተፍ ያልፈለጋችሁም ይህንን የምትሰሙ በሙሉ በረከቱና ምርቃቱ እንዲደርሳችሁ እመኛለሁ። ለሁላችንም ይድረሰን። አሜን ብትሉ ደስ ይለኛል። በእያንዳንዱ ቃል ምርቃት ነው። እንግዲህ አንድ ገጽ ሙሉ ምርቃት ነውና እንደዚህ ያለ ምርቃት ገጥሞኝ አያውቅም። እንዳልኳችሁ ግን ይሄ ልጅ ምንድነው የገባው ብላችሁ እስኪፈልጉ መሃል ላይ እንደው ደስ ያሰኘው ነገር ምን አይቶ ነው የሚለውን ነገር እዩ። የተጻፈው ጥር 5 ቀን ነው። ያ ማለት እንግዲህ ከአንድ ወር በፊት ነው የተጻፈው። ለዝክረ ቅዱሳን ማህበር በቅድሚያ የእግዚአብሔር ጸጋና በረከት የእናቱ የድንግል ማርያም አማላጅነት የቅዱሳን መላእክት ጠባቂነትና ተራዳኢነት የነቢያት የሐዋርያት የጻድቃን የሰማዕታት በረከት ረድኤት የቅዱስ ያሬድ ጸሎት ከእናንተ ጋር ይሁን እያልን ልባዊ ጸሎታችንና መንፈሳዊ ሰላምታችን እናቀርባለን። ከዚህ በመቀጠል በአስተማሪያችሁ አስተባባሪነት አሳሳቢነት በእናንተ ሰጥቶ የለመደ በጎ ፈቃደኝነትና ለጋስነት ለገዳሙ መርጃ መደገፊያ የሚሆን ዘንድ በአስተባባሪያችሁ እገሌ እጅ የላካችሁልን 20 ሺህ ብር ደርሶን እኛም በደስታ ተቀብለናል። ይሄው ለምንፈልገው ጉዳይ ለማዋል በውይይት ላይ እንገኛለን። ስለዚህ ቸሩ አምላክ ይህንን ስጦታችሁን በቅዱስ ያሬድ እጅ ተቀብሎ የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግስተ ሰማያት መውረሻ ያድርግላችሁ። ዘራችሁን ክብራችሁን እንደ ሰማይ ከዋክብት እንደ ባሕር አሸዋ ያብዛላችሁ። ሁልጊዜ እንደሰጣችሁ እንደመጸወታችሁ ያኖራችሁ። የምትሰጡትንና የምትመጸውቱትን አያሳጣችሁ። ቸሩ አምላክ ቤተሰቦቻችሁን፣ ልጆቻችሁን፣ ሀብታችሁን፣ ንብረታችሁን፣ አካላችሁን፣ ጉልበታችሁን፣ ህይወታችሁን፣ ስራችሁን ሁሉ ይጠብቅላችሁ፣ ይባርክላችሁ። ተኝቶ መነሳትን፣ አድሮ መገኘትን፣ ውሎ መግባትን፣ ሰርቶ መርጋትን አይንሳችሁ። ሩጦ መቅደምም ተናግሮ መሰማትን፣ መክሮ አስተምሮ ማሳመንን ይስጣችሁ። የልጅ ሞትን፣ የኑሮ መክፋትን፣ አግኝቶ ማጣትን፣ የቤት መፈታትን፣ የሰው ጥፋትን፣ የሥጋ ቅስፈትን፣ የነፍስ ቅጣትን አያሳያችሁ፣ አያድርስባችሁ፣ አያምጣባችሁ። በመስቀሉ ከተባረከ በወንጌሉ ከተሰበከ ሰላም ከሞላበት ፍቅር አንድነት እንደ ዝናብ ከሚዘንብበት ከደጉ ዘመን ያደርሳችሁ። እድገምላችሁ አንዱ ይሄ ነው። ምክንያት እንግዲህ ተረድታችሁት ከሆነ በመስቀሉ ከተባረከ በወንጌሉ ከተሰበከ ሰላም ከሞላበት ፍቅር አንድነት እንደ ዝናብ ከሚዘንብበት ከደጉ ዘመን ያደርሳችሁ። መንኖ ጥሪትን ተጊሃ ጸሎትን ሀዲገ በቀልን ይስጣችሁ። የዋህነትን ቅንነትን አስተዋይነትን ያሳድርባችሁ። እጃችሁን ከምጽዋት አንደበታችሁን ከጸሎት እግራችሁን ከቁመትና ከስግደት አይለየው። ዝማሬያችሁን ማህሌታችሁን ቅዳሴያችሁን ዝማሬ መላእክት ማህሌተ መላእክት ቅዳሴ መላእክት ያድርግላችሁ። ስብከታችሁን ስብከተ ሐዋርያት ማህበራችሁን ማህበረ ሐዋርያት ጉባኤያችሁን ጉባኤ ሊቃውንት አገልግሎታችሁን አገልግሎተ አርድእት ያድርግላችሁ። በየፍርኩታው በየዋሻው በየገደሉ በየበረሃው ያሉ አበው ባሕታውያን በረድኤት አይለዩአችሁ። በጸሎታቸው በአማላጅነታቸው ያማልዷችሁ። ቸሩ አምላክ ለዓለም ሁሉ ይቅርታውን ምሕረቱን ይላክልን። የተጣሉትን ያስታርቅልን። የተራቡትን ይመግብልን።
የተጠሙትን የሚያርካልን፣ የተራቆቱትን ያልብስልን፣ ያዘኑትን የተከዙትን ያረጋጋልን ያጽናናልን፣ የተቸገሩትን የሚራዳልን፣ የታመሙትን ይፈውስልን፣ የሞቱትን መንግስተ ሰማያት ያወርስልን፣ ሕያዋንን ይጠብቅልን፣ ንስሐ ያልገቡትን ለንስሐ ያብቃልን፣ ንስሐ የገቡትን ንስሐቸውን ይቀበልልን፣ ሕፃናትን ያሳድግልን፣ ወጣቶችን ያዳብርልን፣ ሽማግሌዎችን ያበርታልን። ቸሮ አምላክ ለሁላችንም አዋጀ ምህረቱን ያሰማን። ዝናመ ምህረቱን አውርዶ ጠለ በረከቱን ልኮ ፍቅሩን፣ ሰላሙን፣ ስምምነቱን፣ ነፃነቱን፣ መግባባቱን ይስጠን። መከራውን፣ ስቃዩን፣ ፈተናውን፣ መለያየቱን፣ መነጣጠሉን፣ ሁከትና ረብሻውን፣ ጠቡን፣ ክርክሩን ሁሉ ያርቅልን፣ ያስወግድልን። አሜን እያልን ይህንን የደረሰኝን የምስጋና ደብዳቤ ልከናል። አባ ገብረ ሥላሴ ወልደ ያሬድ የደብረሃዊ ቅዱስ ያሬድ የተሰወረበት አንድነት ገዳም ማህበረ መነኮሳት ወመነኮሳያት በሙሉ ይላል። የአባቶቻችን በረከት ይደረብን። አሁን አላለቀስኩም፣ ሁለት ጊዜ አላለቅስም። የበቀደሙ ይበቃኛል። ይህ ምርቃት ድሮ አባቶቻችን ሲያሳድጉን ነው የማውቀው። ዛሬ የለም። መጽሐፍ ዳሃሩ ወኢትርጉሙ አባቶቻችን እኔ የገረመኝ አንዱን ለነገራችሁ ፈልገው ምን ያክል ምርቃት እንደሚችሉ እስኪሰቡት ከሆነ መጽሐፍ ገልብጠውት አይደለም በቃላቸው የሚናገሩትን ነው በመጽሐፍ በደብዳቤ ያስፈረው ይላኩትና ይሄን ሁሉ ምርቃት ከየተማሩት ከአባቶቻቸው አንደበታቸው ለርግማን የተሳለ ለስድብ ለክፋት የተሳለ አይደለምና የሚችሉት ነገር አንድ ጸሎት ሁለት ምርቃት ነው። ለዚያ ነው መጽሐፍ ዳሃሩ ወኢትርጉሙ መርቁ እንጂ አትርገሙ ይላል። እና ከዚሁ አያይዞ የሰጡኝ ሌላ ደብዳቤም አለ። ይሄ ደብዳቤ በዋነኝነት ገዳሙ አካባቢ ላይ መንግስትና ሌሎች የሚመለከታቸው አካላት የገዳሙን መሬት እየነጠቁ ይገኛል። የአካባቢው አንዳንድ ማህበረሰብ ይጋፋቸዋል። መቼም በዚህ ዘመን ተለምዷል። እዚሁ ከቅርብ ጀምሮ ወለቃ አባታ ላይ እዚሁ እኮ ነው ድንጋይ ቢተወረውሩ የምታደርሱበት የሚመስለው ገነት ተራራ በስተቀኝ ያለው ደብር ላይ የአካባቢው ነዋሪ እኩሉ አይሁዳዊ ነው። እንደምታውቁት የአይሁድ ትራፊ ነው። ያ ማለት የሰቃልያነ ክርስቶስ ዘመድ ናቸው። ጥሏቸው እያልኩ አይደለም፣ እምነታቸውን መናገሬ ነው። የደብሯን መሬት ለመቀማት የማይቆፍሩት ጉድጓድ የለም። ከቤተ ክርስቲያን መሬት ቆርሶ ለመውሰድ ማለት ነው። እኔ አሁን የማገለግልበት ደብረ መድኃኒት አብዬ ጊዜ ኪዳነ ምሕረት በዙሪያው የምትመለከቱት ሰፈር በሙሉ የደብሩ ንብረት ነው የነበረው። ያ ሲመጣ አስጠጉኝ ይላል፣ መሬት ቆርሶ ይወስዳል። አስጠጉኝ ደግሞ አስጠጉኝ ተብሎ ነው መሬት የሚቆርሰውና በጣም ገዳሙን የሚጋፉ ሰዎች በዝተዋል። ግን የገዳሙን አንድ ጫፍ የነኩ ጊዜ የሚደርስባቸውን መድኃኔዓለም ያውቃል። ምክንያቱም ቅዱስ ያሬድ በአካል ያለበት ቦታ ነው። ለሁሉም ይህንን ነገር ለማስወገድ ሲባል ቢያንስ እንኳን ቅርሶች የሚቀመጡበት ቤት አለና በሳር ነው የተሰራው። ሳር ለመቀየር ፈልገው ቢሄዱ ሳሩም የለም፣ ጠፍቷል። መስፋፋት አለ። ሳር የሚገኘው ፓርኩ ላይ ነው። እንደምታውቁት ሰሜን ተራሮች ብሔራዊ ፓርክ አለ አይደለም? ፓርኩ ደግሞ ክልክል ነው። እዛ ማጨድ አይቻልም። እነሱም ሕግ ተላልፎ ማጨድ አይፈልጉም። ስለዚህ ያላቸው አማራጭ ቆርቆሮ ማልበስ ነው። ቆርቆሮ ማልበስ ይፈልጋሉ። ከዛ የላስቲክ ቱቦ ይፈልጋሉ። ረጅም ርቀት የሚሄድ ላስቲክ ቱቦ። እንግዲህ እኛ የቻለውን ያክል እናደርግ ነው በማህበራችን። እንዲህ ያለ ምርቃት እንዲደገመን ስለምንፈልግ ለምርቃቱም ስንል ከሰማያዊ በረከት በታች ከኃላፊነትም በታች ለእንዲህ ያለ ምርቃት ስንልም እንኳን እናደርገዋለን። ሌላ የሚችል እግዚአብሔር የፈቀደለት አካል ካለ ደግሞ ያደርገዋል ማለት ነው። የቅዱስ ያሬድ የደብረሃዊ የታላቁ ደብር በረከት በሁላችን ላይ ይደርብን። አብያተ ክርስቲያናትን ገዳማትን በህልውና ይጠብቅልን። ጾሙንም የበረከት የፍቅር የአንድነት የስርየት ኃጢአት ያደርግልን። ዛሬ የምንነጋገረው ስለ ታላቁ ሰማዕት ቅዱስ ፍቅጦር ነው። እንደወትሮው በቃሌ አልተርክም። ልክ ባለፈው የአባ በግዑን እንዳደረግነው ሁሉ ዛሬም በአባቶቻችን ልሳን እንነጋገራለን። ይሄንን የምናደርግበት መሰረታዊ ምክንያት በቃል ሲተረክ ምንም ቢሆን ምንም ሙሉ በሙሉ ታሪኩ ይተላለፋል ተብሎ አይታመንም። ያነጋገር ልዩነት አለ፣ ያገላለጥ ልዩነት አለ። ታሪክ ይዘለላል፣ ዘይቤ ይለውጣል፣ ጸጋውን ክብሩን ያጣል በቃል ሲተረክ። በጥቅሉ
የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነገረ ቅዱሳንንና የነገረ ሃይማኖት አስተምህሮን እዚህ ካደረሰችባቸው መንገዶች ትልቁን ስፍራ የሚይዘው ቅዱሳንን በበዓላቸው ገድላቸው ማንበብ ነው። ለምሳሌ ገጠር ብትሄዱ ስብከተ ወንጌል አለ የለም? አቡነ ተክለ ሃይማኖትን የሚያውቃቸው በምንድን ነው? ገድላቸው ስለሚነበብ፣ ገብረ መንፈስ ቅዱስን፣ ሳሙኤልን፣ ሌሎችንም አባቶቻችን። አሁን ግን ያም እየቀረ ስለሄደ ቅዱሳን እየተረሱ መጥተዋል። ስለዚህ በረከት ተሳትፈን ዘአቅረብኩም ኃይሌተን ደግመን ጸሎት አድርሰን እንጨርሳለን። ባይሆን ሰዓት እንዳይገታ እንፈራለሁ። አደራም እላችሁ ግን ስብከትና ንባብ የተለያዩ ናቸው። ባለፈውም ተናግሬያለሁ። ስብከትና ንባብ የተለያዩ ናቸው። ስብከት ላይ መሃል ላይ አንዳንድ አነጋገራችን ትንሽ ተስቃላችሁ ምን ትላላችሁ? ያ እንደ መነቃቃት ይፈጥርላችኋል መሰለኝ። ብዙ አታንጎላችሁ። ንባብ ላይ ግን ብዙ ሰው ያንጎላቻል። ራሳችሁን ለኩት፣ ፈትሹት። ለ20 ደቂቃ ወይ ለ25 ደቂቃ ሲነበብ ቀጥ ብሎ የመስማት አቅማችሁ እንድትለኩት በዚሁ ጠይቃችኋለሁ። ባለፈው ዛኛው ጉባኤ ላይ አንድ ሰው ንቅንቅ አላለም። በደስታ ነበር ያደመጡት። በነገራቸው ላይ ገድለ አቡነ በግቡ እዚሁ ላይ ነው ያለው። አንድም እንዳነብ ያደፋፈረኝ አጭር መሆኑ ነው። ምክንያቱም እንደ ገድለ ተክለ ሃይማኖት ያለውን ብናነበው ውለን ነው የምናድር። ይሄ ግን አጭር ነው። ጥቂት ገጾች ናቸው። እነርሱን አነባለሁ። መነሻ እንዲሆነን የቅዱስ ፍቅጦር ገድል ምናልባትም ገድለ ሰማዕታትን በጻፈው በታላቁ ቅዱስ ዮልዮስ ዘአቅፋሲ ወይም ዮልዮስ ዘእስክንድርያ ግብፃዊ ተጽፎ ሊሆን ይችል ይሆናል። ሌሎች ምንጮችም አሉ። ይሄ ቅዱስ ሰማዕት የነበረው በ3ኛው መቶ ክፍለ ዘመን መጨረሻ በዘመነ ዲዮቅልጥያኖስ ወመክስሚያኖስ ነው፣ ወይም በዘመነ ሰማዕታት ነው። በወቅቱ አንጾኪያ በሚባል ሀገር፣ አንጾኪያ ማለት አሁን ከሶሪያ ወጣ ወደ ቱርክ አካባቢ ያለች ቦታ ናት። ጥንታዊት ቦታ ናት። ለመጀመሪያ ጊዜ አርዲት ወይም ምእመናን ክርስቲያን የሚል ስም ይወጣላቸው በዚህ ስፍራ ነው። ይህ ስፍራ መጀመሪያ የነቅዱስ ጳውሎስ፣ የነቅዱስ በርናባስ፣ የነቅዱስ ዮሐንስ ወንጌላዊ፣ የነቅዱስ ጴጥሮስ የሌሎችም ሐዋርያት መናኸሪያ ነው። በኋላ ዘመን የነቅዱስ አግናጤዎስ መናኸሪያ ነበር። በኋላ ደግሞ ታላቅ መንፈሳዊ አርበኛ ሰማዕታትን ፈጥሯል። ምድራዊ ክብራቸው ሰማይ የነካ እስከ ደመና ድረስ የደረሰ ምድራዊ ሀብት፣ ክብር፣ ስልጣን የነበራቸው እነ ቅዱስ ፋሲለደስ፣ እነ ቅዱስ ገላውዲዮስ፣ እነ ቅዱስ መቃርስ፣ እነ ቅዱስ አውሳቢዮስ፣ እነ ቅዱስ አባዲር፣ እነ ቅዱስ ቴዎድሮስ በናድሌዎስ ምስራቃዊ፣ እነ ቅዱስ ቴዎድሮስ ሊቀ ሰራዊት ከወንዶች፣ ከሴቶቹ እነ ቅድስት ታኡክልያ፣ እነ ቅድስት ዲና፣ እነ ቅድስት ሶፊያ፣ እነ ቅድስት ማረታ፣ እነ ቅድስት ኢራኢ፣ ሌሎቹ በንግስና ደረጃ የነበሩት እነ ቅዱስ ዮስጦስ፣ እነ ቅዱስ አቦሊ የመሰሉ በንግስና በጦር ሰራዊት አለቅነት የነበሩት ከሁሉ ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ያከበረው ቅዱስ ፍቅጦር ወይም ማር ፍቅጦር ነው። ቅዱሳንን ሲወዳቸው ሀተምኩከ በንጽህና ለማርያም እምየ ከመሰማይት ፍቅጦር ፍቁሬ፣ እንደ ወዳጄ እንደ ፍቅጦር በእናቴ በድንግል ማርያም ንጽህና አትምያለሁ፣ እሱ ከገባበት አስገባለሁ ይላቸዋል። ፍቅጦር በጣም የተለየ ሰማዕት ነው። እንደውም አባቶቻችን ይላሉ ስሙ ምን ማለት ነው ቢሉ ምዑዝ ከመጽየረዳ፣ እንደ ጽየረዳ ጣፋጭ ተወዳጅ ብለው የሚተረጎሙም አሉ። ይሄ ቅዱስ ሰው በ3ኛው መቶ ክፍለ ዘመን መጨረሻ የነበረ 1 ሀብታም፣ 2 ወጣት፣ 3 መልከ መልካም፣ 4 በወቅቱ ተወዳዳሪ የሌለው የሰራዊት አለቃ በአንጾኪያ ማለት አንዲት ሀገር አይደለችም፣ የዓለምን ግማሽ የምታስተዳድር ናት። በአንጾኪያ ቤተ መንግስት 3ኛው አለቃ የነበረ ሰው። የዚህ ገድል የመነበቡ መሰረታዊ ምክንያት መጽሐፍ እንደሚነግረን ወኩሉ ዘተጽፈ ለተግሳጽ ዚአነ ተጽፈ፣ የተጻፈው ሁሉ ለማን ተግሳጽ ተጽፏል? ለኛ። ሁለተኛ የቅዱሳንን ገድል መስማት ምን ዋጋ እንዳለው ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ላይ ሲነግረን ናሁ ሰማዕክሙ ትዕግስቶ ለኢዮብ፣ እነሆ የኢዮብ ትዕግስትን ሰምታችኋል ይላል። እንዴት ዋላችሁ?
የኢዮብን ትዕግስት ሰምተናል አልሰማንም? አዎ የሰማነው በምን መንገድ ነው? አንድም በስብከት አንድም በንባብ አንድም ሲነበብ በመስማት ነው። ወይ አንብበናል ወይ ተነቦልናል ወይ አስተማሪዎች ያስተምረውናል። ለዚያ ነው ሐዋርያ መንፈስ ይቤ እንዘ ያነክር ሕይወቶ ናስተበጽኦሙ ናሁ በብዙ አይኩቶ ለለተአገሱ ሰብ ለኢዮብ ትዕግስቶ ይላል። አሁን እንደ ኢዮብ የሚታገሱ ሰዎችን እናከብራቸዋለን እናገናቸዋለን ይላል ሐዋርያው ቅዱስ ያዕቆብ። ስለ ቅዱስ ኢዮብ የሚል ሰማው ሰምተን በረከት እንድናገኝ እንድናደንቅ እርሱንም ፈጣሪውንም በመጨረሻ እንድንመስለው ነው። እግዚአብሔር አምላከ ፍቅር በረከቱን ያሳደረብን። በየመካከሉ በየ5 ወይ በየ10 ደቂቃው እንዳታንቀላፉብኝ መዝሙርን ዘምራለን። አጫጭር መዝሙር እሱን ቀና እያልኩ ያያያችሁ ወስናለሁ። በግዕዝ ላንብብ ወይስ በአማርኛ? እንዴት ዋላችሁ? በግዕዝ ላንብበው ወይስ በአማርኛ? መልካም። በኋላ እንዳረሳው የስድስቱ ቅዱሳን ገድል ሳምንት ሳይነገር ቀርቶ የስድስቱ ቅዱሳን ገድል መጥቷል። መግዛት ለምትፈልጉ 120 ብር ነው። የስድስት ቅዱሳን ገድል በአንድ ላይ 120 ብር ማለት ነው። ከስድስቱ ቅዱሳን መካከል አንዱ አባ ደንቆሮ ይባላሉ። መቼም አባ ደንቆሮ መባል የሚፈልግ ሰው የለም አይደል? ለራሳቸው ያወጡት ስም ነው። እኛ ጥሩዋን ስም እንመርጣለን። አባቶቻችንስ አባ ደንቆሮ ይባላሉ። ግን ስድብ እንዳይመስላችሁ በተለምዶ ጆሮአቸው የማይሰማ ሰዎችን ብንሰድባቸው ይመልሱልናል? እንዴት ዋላችሁ? በቃ ክፉን በጎን ብትናገሯቸው አይሰማቸውም። መስማት አቅቷቸው ሳይሆን ጆሮአቸው ለዚህ ዓለም ነገር የተዘጋ ነው። ግን መስማት የተሳናቸው አልነበሩም። እኒህ ቅዱስ ሰው ስማቸው አይታወቅም። ራሳቸውን አባ ደንቆሮ ብለው ስለሚጠሩ አባ ደንቆሮ ተብለው ቀርተዋል። ከስድስቱ አንዱ ናቸው። ገላቸውን ገዝታችሁ ተጠቀሙ ትባላላችሁ። የእኒህንም ቅዱሳን በረከት ያሳደረብን። በግዕዝ ወይስ በአማርኛ? በአማርኛ። ስለዚህ ጉባኤው ላይ በዛው ጨዋ ነው ማለት ነው። ግዕዝ ተማሩና ወደፊት በግዕዝ እናንብብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወየጥን እንከ ጽሕፈ ገድል ወስም ዘቅዱስ ፊቅጦር ዘአንጾኪያ ዘተከለለ በእንተ ክርስቶስ አመ እስራ ወሰብኡ ለወርሃ ሚያዝያ ጸሎቱ ወበረከተ አምላኩ ያሃሉ ምስሌነ ለዓለመ ዓለም አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ክርስቶስ ፍቅር ሚያዝያ 27 ቀን የተሰየፈና በዚህች ዕለት የካቲት 13 ቀን የተወለደ የአንጾኪያውን ሰማዕት የቅዱስ ፊቅጦር ገድልና የምስክርነቱን መጽሐፍ እንጀምራለን። ጸሎቱና በረከቱ ከሁላችን ጋር ይሁን አሜን። በዲዮቅልጥያኖስ ዘመን በክርስቶስ በሚያምኑ ክርስቲያኖች ላይ ድንቅ ታምራት ተደረገ። በዘመድ ከከበሩ ነገስታት ወገን የሚሆን ስሙ ፊቅጦር የሚባል አንድ ሰው ነበር። እርሱም እግዚአብሔርን የሚፈራ ነበር። እግዚአብሔርም ጥበብን ምክርንና ዕውቀትን ሰጠው። ስለ ክርስቶስ የተነገረውን የመጻሕፍትን ቃል የነቢያትን ትንቢትና ትርጓሜውን ሁሉ የሚያውቅ ሆነ። ለችግረኞችና ለጦም አዳሪዎች አብዝቶ በጎ ስራን ይሰራ ነበር። ጾምና ጸሎትንም የሚወድ ሆነ። የእናቱም ስም ማርታ ትባል ነበር። በነገራችሁ ላይ በውጮች ትውፊት ሶፊያ ይሏታል። 2 ስም ነው ያላት። እርሷም የቅዱስ ፋሲለደስ ልጅ ናት። ልጅ ናት ማለት የሥጋ ልጁ አይደለችም። ዘመዱ ስለሆነችና በቤቱ ስላደገች ነው ልጁ የሚላት። ቅዱስ ፋሲለደስም ወደ አንጾኪያ መጥቶ ይኖርና በዚያው ያረፈ የምስራቅ ሮም ንጉስ ልጅ ነበር። ፋሲለደስ ከሞተ በኋላ ንጉሱ ማርታን በቀኙ ከሚቀመጡት አራተኛ ለሚሆን ህርማኖስ ለሚባል መስፍን አጋባት። ህርማኖስም ርህራሄ የሌለው ነበር። ህርማኖስ ማለት ሰማዕታትን ያስፈጀ ገሃነመ እሳት የወደቀ ሰው ነው። ግን አባቱ ነው። አንዳንዴ ወላጆቻችን መጥፎ ናቸው ብለን ማመካኘት የለብንም። እናቱ በጎ ናት፣ ቅድስት ናት። አባቱ ግን ክፉ ሰው ነበር። ሚስቱ ማርታ ግን እግዚአብሔርን የምትፈራ ነበረች። ባሏ ህርማኖስ ሳያውቅ ለሁሉ ተራራና ምጽዋትን ትሰጥ ነበር። ልጅ ታገኝ ዘንድ ወዳ መባ ልታቀርብ ወደ ቤተ ክርስቲያን ሄደች። የአምላክ እናት የቅድስት ድንግል ማርያም ስዕል ወዳለበት ሜዳ እንዲህ እያለች ልመናን አቀረበች። እመቤቴ ማርያም ሆይ ለኢየሱስ ክርስቶስ ደስ የሚያሰኘውን ልጅ ስጭኝ፣
እህቶች ያዙት ይህን ጸሎት ሁልጊዜም ቢሆን። እመቤቴ ማርያም ሆይ ለኢየሱስ ክርስቶስ ደስ የሚያሰኘው ልጅ ስጪኝ፣ ኢየሱስ ክርስቶስን ደስ የማያሰኝ ልጅ አትስጪኝ፣ እንዲያ ከሚሆንስ ማኅፀኔን ዝጊ። ያቺም የቅድስት ድንግል ማርያም ስዕል እሺ እንደሚል ራሷን ፈጽማ ዝቅ አደረገች። ማርታም ጸንሳ በየካቲት ወር በ13ኛው ቀን ወንድ ልጅ ወለደች። ስሙንም ፍቅጦር አለችው። ትርጓሜውም በአንድ ልሳን እግዚአብሔር ሐዘኔን አስወገደልኝ እንደማለት ነው። የማርታ አገልጋዮችም ወደ ሕርማኖስ ሄደው ማርታ ወንድ ልጅ እንደወለደች ነገሩት። ለሕርማኖስም በሹክሹክታ ሲነግሩት ንጉሡ ዲዮቅልጥያኖስ አይቶ የማርታ አገልጋዮች በሹክሹክታ የነገሩህ ምንድር ነው አለው። ሕርማኖስም ለንጉሡ አዎ ማርታ ወንድ እንደወለደችልኝ ነግረውኝ ነው አለው። ያን ጊዜም ንጉሡ ተደስቶ ለማርታ ብዙ ወርቅና ብር የከበረ ልብስም ወሰደ። በየዓመቱም ሕፃኑ በተወለደበት ዕለት በዓል ያደርጉ ነበር። ማርታም ለችግረኞችና ለጦማዳሪዎች በመስጠት ሕርማኖስም ለመኳንንትና ለባለጸጎች ግብዣ በማድረግ በዓል ያደርጉ ነበር። እዚች ላይ እንደው መቼም መሃል ላይ ማብራሪያ እየገባው ሳልዘልቀውም ግን ልደትን ማክበር በክርስቲያናዊቱ ፊት የተገባ ነው ወይ ብትሉኝ አይደለም። ልደትን ምክንያት አድርጎ ግን ለነዳያን መመጽወት የተገባ ነገር ነው። ወላጆች ካላችሁ እናንተ ወጣቶችን እባካችሁ ልደታችን ነው እያላችሁ ግብዝነትን አትስሩ። በተወለዳችሁበት ቀን ሻማ ለእግዚአብሔር ክብር አብሩ፣ ያውም ከስዕል አድኖ ፊት። ለራሳችሁ አታብሩ። ለራሱ ሻማ የሚያበራ ሰው ራሱን ጣዖት አድርጓል። ለራስ መብራትና ዕጣን ነውር ነው። ለእግዚአብሔር ክብር ቤተክርስቲያን ላይ አብሩ። ስለፈጠራችሁ እግዚአብሔርን አመስግኑ። እዚህ ምናምን ሾጠጥ ያለ ነገር ሰክታችሁ ኬክ ቆርሳችሁ ነውር ነው። ነዳያንን መግቡ። እዚህ ላይ ታችሁ ከሆነ ድግስ ይደገስ ተብሎ ሕርማኖስ ሲላት ቅድስት ማርታ ምን ታደርግ ነበረ? ድግሱን ለነዳያን እሱ ለመኳንንት። እንግዲህ መንገዱን ትምህርት እየተማርንበት እንሂድ። የእግዚአብሔር መልአክ ለሕፃኑ ፊቅጦር የወርቅ ልብስ ከሰማይ አወረደለት። ንጉሡ ከመኳንንቱ ጋር በሕፃኑ የልደት በዓል እየበላና እየጠጣ ሳለ ሕርማኖስን አይተነው ደስ እንሰኝበት ዘንድ ሕፃኑን ልጅህን አምጣው አለው። ሕርማኖስም ሕፃኑን ያመጡት ዘንድ ላከ። የሕፃኑ እናት ማርታም መልአክ ከሰማይ ያወረደለትን የወርቅ ልብስ አልብሳ ተሸክመውት ወደ ንጉሡ እንዲያደርሱት ላከችው። ንጉሡም የሕፃኑን የሰውነቱን ደምግባትና የፊቱን ብርሃን በላዩ ላይ ያደረበትን የክርስቶስን ጸጋ ባየ ጊዜ ፈጽሞ አደነቀ። ብዙ ገንዘብም ሰጥቶት ስሞት እንድታየው ወደ ሚስቱ ወደ ንግሥቲቱ ላከው። እርሷም የሰውነቱን ደምግባትና በላዩ ላይ ያለውን ብርሃን ባየች ጊዜ እጅግ አደነቀች። በተለይም ስለ ልብሱ ፈጽማ አደነቀች። ዳግመኛም ልጅ ስለሌላት አዘነች። ሕፃኑን ወስደው ወደ እናቱ ከመለሱት በኋላ ንጉሡ ስታዝን አይቷት ንግሥት ሆይ ምን ያሳዝንሻል አላት። እርሷም በማርታ ልጅ ዘንድ ያለውን ልብስ ስላየው አዘንኩ። አንተን ግን የመንግስት ክብር በእንደዚህ መጠን ከፍ ያለ ሲሆን እንደዚህ ያለ ልብስ አላሰራህልኝም አለችው። መቼም ሴት ልጅ ልብስ አሰሩልኝ ነው። ንጉሡም ሕርማኖስን ጠርቶ እንደዚህ ያለ ልብስ ከየት አገኘ? ወይስ አንተን ያሰራኸው አለው። ሕርማኖስም ለዲዮቅልጥያኖስ ጌታዬ እኔ አላወቅኩም፣ ነገር ግን ማርታ ከየት እንደመጣ ታውቃለች አለው። ማርታ ልጇን ፊቅጦርን ወደ ቤተ ክርስቲያን አስገብተው እንዲያጠምቋት አዘጋጀች። ዳግመኛም ማርታ ወደ ሕርማኖስ ወደ ንጉሡ ልጅህን አጥምቀው ክርስቲያን እንዲያደርጉት ወደ ቤተ ክርስቲያን እነሆ እሄዳለሁ ስትል ላከች። ንጉሡም ሕርማኖስን ማርታ የላከችው ምንድር ነው አለው። ሕርማኖስም ልጇን ያጠምቁት ዘንድ ወደ ቤተ ክርስቲያን እንደምትሄድ ነገረው። ንጉሡ ዲዮቅልጥያኖስም ንግሥቲቱን ለሕፃኑ እናት ክብር ይሆናት ዘንድ አንቺ ማብረሻት ሂጂ አላት። ሁለቱም አብረው ወደ ቤተ ክርስቲያን ገቡ። ሊቀ ጳጳሳቱ አባ ቴዎድሮስ ሕፃኑን ፊቅጦርን ተቀብሎ አጠመቀው። እጁንም በሕፃኑ ራስ ላይ አድርጎ ኢየሱስ ክርስቶስ ቅድስት እጁን በሕፃናት ራስ ላይ አድርጎ እንደባረካቸው ልጄ ፊቅጦር ሆይ አንተንም ይባርክ እያለ ባረከው። ሕዝቡም በእውነት ይሁን ይደረግ አሉ። ልጄ ፊቅጦር ሆይ እግዚአብሔር ይባርክህ፣ የተባረከ ዘር ያድርግህ እያለ ባረከው። ሕዝቡም በእውነት ይሁን ይደረግ አሉ። ልጄ ፊቅጦር ሆይ እግዚአብሔር የአብርሃምን ልጆች ይስሐቅን ያዕቆብን እንደባረካቸው አንተንም ይባርክ እያለ ሶስተኛ ጊዜ ባረከው። ሕዝቡም በእውነት ይሁን ይደረግ አሉ። ንግሥቲቱ ለሕፃኑ የተደረገውን ይህን ቦራኬና ምስጋና ክብርን በሰማች ጊዜ ቅናት ያዛት፣ ፈጽሞም ቁጣ መላባት፣ እግዚአብሔር ልጅ አልሰጣትምና። ማርታ ግን ለሊቀ ጳጳሳቱ ከሰማይ መልአክ ያወረደለትን የወርቅ ልብስ እንዲያለብሰው እየሰጠችው ሳለ ንግሥቲቱን ያን ልብስ ከማርታ እጅ ነጥቃ ተወስድ ዘንድ እጇን ስትዘረጋ
መልአክ ያን ልብስ ወስዶ ወደ ሰማይ አሳረገው። በዚያ ያለው ሕዝብ ንግስቲቱን ሳቁባት። እርሷም ቁጣ ሞልቶባት ሕፃኑን ትገድለው ዘንድ ነጥቃ በቤተ ክርስቲያኑ ወለል ላይ ወርውራው ወጣ ሄደች። ሕዝቡም የሞተ መስሏቸው ነበር። ማርታም ሕፃኑን ልጇን አንስታ በእጇ ታቅፋ ወደ እመቤታችን ድንግል ማርያም ስዕል አቅርባ እመቤት ቅድስት ድንግል ማርያም ሆይ አንቺ ሰጠሽኝ ልጅ ለአንቺ ብጽዓት አድርጌ አቅርቤዋለሁ፣ እነሆ ውሰጂው አለች። በነገራችሁ ላይ ወላጆቻችን ወልደው ለማን ነው የሚሰጡ? ለድንግል ማርያም። ስትወልዱ ለእርሷ ስጡ። በምድርም በሰማይም ከመከራ ትሰውራለች። በነገራችሁ ላይ ብዙዎቻችን የእሷ ስጦታዎች ነው። ማለትም ወላጆቻችን በልጅነት ለእግዚአብሔር ሰጥተውን ነው ምንም ነገር ሳይኖረን እንዲህ እግዚአብሔር በደጁ የሚያኖረን። ክብረ ምስጋና ለመብርሃን ይሁን። ያን ጊዜ የሕፃኑ ነፍስ ተመለሰች፣ አይኖቹም ተከፈቱ። ያው ነፍሱ ከስጋው ተለይቶ ስለነበረ በዚያን ጊዜ እናቱ ማርታ ተደሰተች። ሕዝቡም ሁሉ ተደስተው እግዚአብሔርን አመሰገኑ። ማርታም ከልጇ ጋር ስጋና ደሙን ተቀብላ ወደ ቤቷ ተመለሰች። ንግስቲቱም እያዘነችና እየተበሳጨች ወደ እልፍኝ ውስጥ ገባች። ላልፈው አልፈልግም። አንዲት እናት ልጇ በሚቆርብበት ቀን አብራ መቆርብ አለባት። ክርስትና ስታስነሱ አብራችሁ መቆርብ አለባችሁ። ግን ይሄ ልማድ ተረስቷል። ለምን አንቀበልም? ለምን አንቆርብ? ይሄ ነበር የቤተ ክርስቲያን ስርዓት። ንጉሡ ዲዮቅልጥያኖስም ሚስቱን ንግስት ሆይ ሐዘንሽ ምንድር ነው? ምንስ ያበሳጭሻል አላት። እንዴት አላዘንና ልበሳጭ? አንተ ንጉሥ ሆነህ ሳለ እንደ ማርታ ልጅ ያለ ልብስ ትሰጠኝ ዘንድ አልቻልክም አለችው። ንግስት ሆይ አትዘኝ፣ እኔ ሕርማኖስን ያን ልብስ ስጠኝ እለዋለሁ፣ ለአንቺም እሰጥሻለሁ። ንጉሥ ሆይ ያን ልብስ ከሕርማኖስ ታገኝ ዘንድ አታስብ፣ ያን ልብስ ወደ ሰማይ መልአክ ሲያሳርገው በዓይኔ አይቻለሁና አለችው። ከጥቂት ቀናት በኋላ በነገራቸው ላይ ደግ ዘመን ነው፣ ክፉዎችም መልአክ ያሉ አንዳንድ ጊዜ ዛሬ እርስ በርስ ማለት ያይ። ከጥቂት ቀናት በኋላ ማርታ ያንን ልብስ ልጇ ተኝቶ ሳለ አገኘችው። ልጇንም ቀስቅሳ ያን ልብስ ንግስቲቱ እንዳታውቅ ወስዳ ሸሽጋ አስቀመጠች። ያም ልብስ በሕፃኑ የሰውነት መጠን ነበረ። ያም ሕፃን ለትምህርት ሲደርስ እንዲማር ወደ መምህር ወሰዱት። የነቢያትንና የሐዋርያትን መጻሕፍት ከነትርጓሜያቸው ጥበብና ተግሳጽን ሁሉ ተማረ። ገና ሕፃን ሳለ ቤተክርስቲያንን ጾምና ጸሎትን የሚወደነ ለችግረኞችና ለጦም አዳሪዎች ብዙ በጎ ስራ የሚያደርግ ነበር። ንጉሡና ንግስቲቱ ሕዝቡም ሁሉ የሚወዱት ሆነ። አባቱ ሕርማኖስ ግን ሚስት ማግባትን እምቢ ስላለው ያዝን ነበረ። ከዚያ በኋላ ዲዮቅልጥያኖስ ክርስቶስን ክዶ መናፍቅ ሆነ። በግዛቱ ስር ወዳሉ አገሮች አብያተ ክርስቲያናትን ዝጉ፣ ለጣዖትም ስገዱ፣ ለጣዖት የማይሰግ ካለ ቤቱ ይዘረፍ፣ ሰውነቱ ይቀጣ፣ አንገቱ ይቆረጥ የሚል ደብዳቤ ላከ። ንጉሡ ዲዮቅልጥያኖስ አጵሎን የተባለውን ጣዖት ተሸክመው በአንጾኪያ ክልል ሁሉ እንዲያዞሩ ታዘዘ። ፊቅጦር ግን የፈረስ ፋንድያ አንስቶ በእንቅብ ሞልቶ በሀገሩ ቅጽር አቅጣጫ ሰገነት ላይ ወጥቶ በአጵሎን ራስ ላይ ደፋበት። ያን ጊዜ እናቱ ማርታ ልጇ ያደረገውን ለንጉሡ እንዳይነግሩት ፈራች። እነርሱም ማርታ ሆይ አትፍሪ፣ ይህንን ለንጉሡ አንነግረውም አሏት። ማርታም 150 ወቄት ወርቅ አውጥታ አጵሎንን ለሚያዘሩት ካህናተ ጣዖት ሰጠቻቸው፣ ልጇን ለማትረፍ ነው። ማርታ ግን ይህንን ወርቅ የሰጠቻቸው እነርሱን ወዳቸው ሳይሆን በፍርሃት ነበር። ሕርማኖስ ለጣዖት ከሰገደበት ቀን ጀምሮ ሚስቱ ማርታና ልጇ ፊቅጦር ስላዘኑ ከእርሱ ጋር አልተባበሩም። ባሏ ካደ። እንግዲህ ንጉሡ ዲዮቅልጥያኖስ ለጣዖት ከሰገደበት ጊዜ ጀምሮ ፊቅጦር ወደ ንጉሡ አልሄደም፣ ወደ ቤተ መንግስትም አልገባም። ንጉሡ ዲዮቅልጥያኖስ በክርስቶስ የሚያምኑትን ሁሉ እንዲገድሏቸውና አጽማቸውን እንዳይቀብሯቸው አዘዘ። ፊቅጦር ግን ስለ ክርስቶስ በተጋደሉበት ዕለት ከአገልጋዮቹ ጋር ሄዶ በከበሩ አልባሳት እየገነዘ ይቀብራቸው ነበረ። ፊቅጦርን ግን ያየ ሁሉ ይወደዋል፣ የከበረ የመኮንን ልጅ ነውና ይፈሩታል። ስለዚህም ፊቅጦር የተገደሉትን እንደሚቀብራቸው ለንጉሡ ነገሩት። ንጉሡ ዲዮቅልጥያኖስ ሕርማኖስን ልጅህን ፊቅጦርን የማላየው ምን ሆኖ ነው አለው። ሕርማኖስም ወደ እርሱ ልካለው ይመጣል አለው። ልጇን ፊቅጦርን ትልከው ዘንድ ወደ ማርታ ላከ። ለመልእክተኞቹም ሕመምተኛ ነውና መምጣት አይችልም አለቻቸው። መቼም እናት ፈሊጥ አታጣም። ይህንን ነገርም ለልጇ አልነገረችውም። ፊቅጦር ወደ እርሱ እንደላኩ ሰምቶ ቢሆን ኖሮስ ስለ ክርስቶስ ፍቅር መሞትን ይወዳልና እየሮጠ በሄደ ነበር። ከዚህ በኋላ ንጉሡ ዲዮቅልጥያኖስ ልጇን ፊቅጦርን ይመጣ ዘንድ እንድትልከው ወደ ማርታ ላከ። ማርታ ግን ለንጉሡ መልእክተኛ ፊቅጦር ታሟል፣ ወደ አንተ መምጣት አይችልም እንዲሉት 5 ወቄት ወርቅ
ዋጋቸውን ሰጠቻቸው። መልእክተኞቹም ሄደው ፊቅጦር ወደ እርሱ መምጣት እንደማይችል ለንጉሱ ነገሩት። ፊቅጦር ግን እናቱ ይህንን ያመካኘችው ምክንያት ሁሉ አያውቅም ነበር። ከጥቂት ቀናት በኋላ ንጉሱ ዲዮቅልጥያኖስ ሕርማኖስን ፊቅጦር እንዴት ከኛ ራቀ? ዛሬ ግን ላየው እወዳለሁ አለው። ያን ጊዜ አባቱ ሕርማኖስ ሄዶ ፊቅጦርን ወደ ንጉሱ አመጣው። ንጉሱም ፊቅጦርን ልጄ ምን ሆነሃል? ይህንን ያክል ጊዜ ወደ እኔ ያልመጣኸው አለው። ፊቅጦርም ዲዮቅልጥያኖስን ክርስቶስን በምታፈቅረው ጊዜ አፈቀርኩህ፣ ወደ አንተም መጣው። ክርስቶስን በጠላኸው ጊዜ እኔም ጠላሁ፣ ቤትህንም ጠላሁ አለው። በእውነት በግዕዝ ላንብብላችሁና አብራችሁ በሉ። ወይ ቤሎ ፊቅጦር በሉ እስቲ። ለዲዮቅልጥያኖስ አመት አፈቅሮ ለክርስቶስ አፍቀርኩከ አነ ወመጻይኩ ሀቤከ ወአመጸላይኮ አንተ ለክርስቶስ ጸላይኩከ አነ ወጸላይኩ ቤተከ። ይሄው ነው የክርስቲያን አቋም። ሕርማኖስም በልጁ ላይ ተቆጣ። ንጉሱ ግን ሕርማኖስን ሕፃን ነው ማስተዋል የለውምና ተወዋለው። ማስተዋል የሌለው ራሱ ነበር። ማርታ ግን ስለ ልጇ አፈራች። ከንጉሱ ዘንድ በልጇ ላይ የተደረገውን ሁሉ እንዲያስረዷት ብዙ ሰዎችን ላከች። መልእክተኞቹም ተመልሰው ሁሉንም ነገር ነገሯት። ልቧም አረፈ። ሕርማኖስም ወደ ቤቱ ገብቶ ለሚስቱ ለማርታ ልጅሽን ተወጂው እንደሆነ የክርስቶስን ስሙን እንዳይጠራ ምከሪው። አቤት ምክር! ከዚህ በኋላ ዳግመኛ በአፉ እንዳይጠራው አላት የመድኃኒታችንን ስም። ፊቅጦር ከተወለደ 15 ዓመት ሲሆነው ዲዮቅልጥያኖስ ሕርማኖስን ከኛ ጋር ለጣዖት ይሰግድ ዘንድ ልጅህን ፊቅጦርን ሂድ አምጣው አለው። አመጣው። ከፍ ያለ ሹመትም ሾመዋለሁ፣ ብዙ ገንዘብም እሰጠዋለሁ አለው። ሕርማኖስም ሄዶ ልጁን ፊቅጦርን እንደተባለው አመጥቶ ወደ ንጉሱ ቤት አስገባው። ፊቅጦር ግን ከንጉሱ ቤት በደረሰ ጊዜ ንጉሱን ሰላም ላንተ ይሁን አላለውም። ንጉሱ ግን ራሱን ስሞ እንዲያባብሉት ንግስቲቱና እህቷ ወዳሉበት ላከው። ንግስቲቱም ፊቅጦር ሆይ ክርስቶስን ብታፈቅረውም ፍቅሩን በልብ ሸሽገህ ለጣዖት ሄደህ ስገድ፣ ንጉሱም ያከብርሃል፣ ብዙ ገንዘብም ይሰጥሃል አለችው። በልብ አምኖ ባፍ መካድ አለ? እምነት በልብ ታምኖ በአንደበት ተመስክሮ ነው። ቅዱስ ጳውሎስ ተናግሯል። በልብ ብታምን በአንደበትህ ብትመሰክር። አዎ ምን ችግር አለው እንዳትሉ። ፊቅጦርም ንግስቲቱን ለጣዖት ለምትሰግዱ ለእናንተ ወዮላችሁ፣ ልቅሶና ጥርስ ማፋጨት ወዳለበት ወደ ገሃነመ እሳት ይጥሏችኋልና አላት። ንጉሱም ፊቅጦርን ጠርቶ የ40 በቅሎ ጭነት ወርቅና ብር፣ ስንት በቅሎ? 40 በቅሎ፣ ምንና ምን? ወርቅና ብር፣ ብዙ የከበሩ አልባሳት እሰጥሃለሁ፣ ለእስክንድሪያም ገዢ አድርጌ ሾመሃለሁ፣ ከኛ ጋር ለጣዖት ስገዳለሁ። ያን ጊዜ እስክንድሪያ ትልቅ የግዛት አስተዳደር ናት። ፊቅጦርም ካንተ የሚገኘውን ወርቅና ብር ሹመትንም አልፈልግም፣ ለጣዖትም አልሰግድም፣ እኔ ግን ለአንድ አምላክ ለክርስቶስ እሰግዳለሁ፣ እርሱንም አመልካለሁ አለው። አባቱ ሕርማኖስም ልጄ ፊቅጦር ሆይ ንጉሱ ወዶ ራስህንም ስሞ በፍቅር ወደ ንግስትና ወደ እህቷ ይላክ አይደለምን? በሹመትና በገንዘብ ሊያከብር አይደለምን አለው። ፊቅጦርም ለአባቱ ሕርማኖስ እግዚአብሔር ትዕቢተኞችን ያዋርዳቸዋል፣ ትሑታንን ከፍ ከፍ ያደርጋቸዋል፣ እኔም ከዚህ ከከሃዲ ዘንድ ፈጽሞ ክብርን አልሻም አለው። ራሴን በሳመኝም ጊዜ ትልቅ እባብ የነከሰኝ መሰለኝ አለ። ጠላት ሲስም ምን ይመስላል? የነከሰ ይመስላል። ወደ ንግስትና ወደ እህቷ በወሰደኝ ጊዜም ከአራዊት ጋር ያለው መሰለኝ አለው። ያን ጊዜም አባቱ ሕርማኖስ ተነስቶ ክቡር የሚሆን ፊቅጦርን በራሱ ጸጉር ጎትቶ በንጉስ ቤት ወለል ላይ ጣለው። የገዛ አባቱ ነው። ራሱም ተላላጠ፣ ደሙም ወጥቶ በወለሉ ላይ ፈሰሰ። ሰማዕትነት ጀመረ። አባቱም ለንጉሱ ከዛሬ ጀምሮ ልጄ አይደለም፣ አንተም እንደወደድክ አድርገው አለው። ንጉሱም አንተ የቀጣኸው ለዛሬ ይበቃዋል አለው። ንጉሱም አገልጋዮቹም ደም የፈሰሰበትን ይህንን የወለል ድንጋይ አንስታችሁ ወደ ውጭ ጣሉ፣ በምትኩም ሌላ አምጥታችሁ አንጹ አላቸው። ባያድለው ነው እንጂ ደመ ሰማዕታት የፈሰሰበት ክብር ነበረ። ፊቅጦርም አንቺ የወለል ድንጋይ ከዚህ ከከሃዲ ቤት ብትነሺ በእግዚአብሔር ቤት ውስጥ በታቦቱ ራስ ላይ ሆነሽ በክርስቶስ ለሚያምኑ ሁሉ መድኃኒት የሚሆነውን የክርስቶስን ስጋና ደም ትሸከሚ ዘንድ አለሽና አትዘኝ አላት። ድንጋዩን ነው ደሙ የፈሰሰባትን ቅዱስ ፊቅጦር። አባቱ ሕርማኖስም ይህንን በሰማ ጊዜ ልጓም አነስቶ የፊቅጦርን አፉን ለጎመው። አባት አንዳንድ ያስቸጋሪ ጌታችን ተናግሮ የለ አባትን እናትን ከልጃቸው ሚስትን ከምራቷ ከአማቷ ልለይ መጥቻለሁ ብሎ ተናግሮ የለ ጌታችን። ለዛ ነው
አፉን ለጎመው። ንጉሡ ዲዮቅልጥያኖስን ደብዳቤ ጽፈ ይህን ልጅ ወደ እስክንድርያ ገዥ ወደ ሄርሜኔዎስ ላከው፣ በዚያው ለጣዖት ያሰግደው አለው። ለጣዖት ቢሰግድ ያክብረው ይሹመው፣ በብዙ ገንዘብም ደስ ያሰኘው፣ እምቢ ቢል ግን በተለያየ ቅጣት ያሰቃየው፣ በክፉ ሞት ይግደለው አለው። የቅዱስ ፍቅጦር በረከት ይደርብን። እንዴት ነው? እየደከማችሁ ነው? የክርስቶስን ሕማማት ስለሚያስቡ ሰማዕታት መከራው አይደክማቸውም፣ እኛ ማዳመጥ ያደክመናል። እፎ ሰቀሉ ከካህናተ ይሁዳ ወሌዊ የሚል መዝሙር ታውቃላችሁ? ተናዋላችሁ? እፎ ሰቀሉ ከናታውቁትም መድኃኔዓለም ናዝራዊ የሚል አታውቁትም? እሺ መድኃኔዓለም ክርስቶስ በቀራንዮ ሰቁል የሚል ታውቃላችሁ? በለኒ ማህርኩከ ጥሩ። አንድ ጊዜ ብቻ ነው ዘማች አለው። አዝማቹን ብቻ ነው የምንፈልገው። አዝማቹን አንድ ጊዜ ብቻ በእግዚአብሔር ስም በወላዲተ አምላክ ስም እግዚአብሔር ባከበራቸው ቅዱሳን ስም በጋራ እንዘምር። መድኃኔዓለም ክርስቶስ በቀራንዮ ሰቁል መድኃኔዓለም ክርስቶስ በቀራንዮ ሰቁል በለኒ መሐርኩከ መሐርኩኪ ለእናንተ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ ቃል እንበሌከ በለኒ መሐርኩከ በእንተ ማርያም ድንግል እስመ ኄር አልቦ እንበሌከ እስመ ኄር አልቦ ነው። ብዙ ጊዜ ሰንበት ተማሪዎች አንዳንድ ቦታ ስድ እስመ ኄ ይላሉ። እስመ ኄር አልቦ መልክዓ መድኃኔዓለም ነው ያለ። በቀራንዮ ተሰቀልክ መድኃኔዓለም ስለ ድንግል እናትህ ብለህ ይቅር በለኝ ካንተ በቀር በባህሪው ቸር የሆነ ማንም የለምና ነው። መድኃኔዓለም ሁላችን ይቅር በለን። እንቀጥል። ንጉሡ ዲዮቅልጥያኖስም ወደ ከበረ ገዢ ወደ ሄርሜኔዎስ እንዲህ ሲል ደብዳቤን ጻፈ። ሄርሜኔዎስ በዛ ወቅት በግብጽ ከተሾሙ 2 ጨካኝ መሪዎች አንዱ ነበረ። የሄርማኖስን ልጅ ፍቅጦርን ለጣዖት ታሰግደው ዘንድ ወደ አንተ ልኬዋለሁ። ሰምቶ ለጣዖት ቢሰግድ በመንግስት ክብር መጠን አክብረው ደስም አሰኘው። ነገር ግን ለጣዖት አልሰግድም ቢልህ መስገድን እምቢ ካለ በብዙ መከራ አሰቃይተህ በክፉ አሟሟት ግደለው። ፍቅጦርን ያንን ደብዳቤ ከ4 ወታደሮች ጋር ላከው። እናቱ ማርታ ንጉሡን ይህን እንደላከ ሰምታ ወደ ሄርሜኔዎስም እንዲህ ስትል ደብዳቤን ጻፈች። በልጄ ላይ ክፉን አታደርግበት፣ በንጉሡ ላይ ክፉ ነገር አላደረገምና አባቱ ተጣልቶትና ቀንቶበት ወደ አንተ ላከው እንጂ የአባት ቀናተኛ። አሁንም በተሾምክ ጊዜ ልጄ ፍቅጦር ለንጉሥ የነገርህልህንና አንተም ለልጄ 1000 ሚዛን ወርቅ ተሰጠው ዘንድ የተስማማኸውን አስታውስ። አሁንም ልጄ በፍቅጦር ላይ ክፉ እንዳታደርግ ያንን ወርቅ ትችልሃለሁ። ያንን ደብዳቤ ከልጁ አገልጋዮች ለአንዱ ስሙ ሆሪዮን ለተባለ ላከች። በአንድነትም ወደ ጀልባ ወጡ። ፍቅጦርም ተነስቶ ጀልባዋ በሰላም እንድትሄድ ወደ እግዚአብሔር ይጸልይ ጀመረ። ፍቅጦር ሆይ አንተ የናፈቅከውን አክሊል እንዳትቀበል ወደ ገዢው ሄርሜኔዎስ የተላከ የእናት ደብዳቤ በሆሪዮን ዘንድ አለ የሚል ቃል ከመላክ ዘንድ ሰማ። እናቱ ስለወደደችው ልታተርፈው ነው። መላኩ ግን አልወደደላትም። ፍቅጦርም እናቱ ማርታ የላከችውን ደብዳቤ ከአገልጋዩ ከሆሪዮን ተቀብሎ አነበባት። የሚወስዱትን 4 ወታደሮችም ከእናቴ ከማርታ ጋር እንድነጋገር መልሱኝ፣ ከዚያ በኋላ እንሄዳለን አላቸው። ከእናቱ ጋር ይነጋገር ዘንድ መለሱት። ከጀልባው በወጡ ጊዜ ከንጉሡ ፍርሃት የተነሳ አፉን ለጎሙት። አፉን እንደተለጎመም ከእናቱ ዘንድ አደረሱት። ከእናቴ ጋር እነጋገር ዘንድ ከልጓሙ አንዲት ጊዜ አሳርፉኝ አላቸው። ልጓም ከባድ ነገር ነው። አፍ ላይ ብረት ገብቶ አስቸጋሪ ነው። እንኳን ሰው ፈረሶች ልጓሙ ሲውልባቸው እዚህ አካባቢ ሲደማ አይታችሁ ይሆናል። የፈረስ ጥርስ በጣም የድንጋይ ያክል ጠንካራ ነው፣ ግን ከባድ ነው። እናቱም ባየችው ጊዜ አለቀሰች። እንዲህ ትለጉሙት ዘንድ ልጄ ፈረስ ነውን አለች። ያን ጊዜ ልጓሙን አስወገዱለት። ያንን ደብዳቤ አንስቶ በእናቱ ፊት አነበበው። እናቴ ሆይ ጥሩ ለነገር አላደረግሽም። እኔም መወደውንና የምተጋበትን ሰማዕትነት
ታስቀሪ ዘንድ ምን አሳሰበሽ አላት። የኢየሱስ ክርስቶስ መቃብርን እንደሚጠብቁ ጭፍሮች እንዴትስ መሰልሽ? እኛ ተኝተን ሳለ ደቀ መዛሙርቱ በሌሊት መጥተው ሰረቁት እንዲሉ ዋጋቸውን ብዙ ወርቅ ሰጥተዋቸው ነበር። እነርሱም ሕዝቡ እንዳያምኑ ይህንን አሏቸው። አንቺም እነርሱን እኮ መሰልሽ። በመንግሥተ ሰማያት የሚገኘውን አክሊል ተከለክኝ ዘንድ ወደድሽ። አሁንም እናቴ ሆይ እኔን እንግዳ ሆኜ በሄድኩበት ሀገር እግዚአብሔር ይቀበለኝ ዘንድ አንቺ እንግዳን ተቀበይ አላት። ለእናቱ የሚነግራትን በጨረሰ ጊዜ ሰላምታን ሰጥቷት ሄደ። ያን ጊዜም አፉን ለጉመው ወሰዱት። እናቱም ለጉመው ሲወስዱት አይታ መሪርን ማላለቀሰች። ከሐዘን ብዛት የተነሳ አንጀቷ እንደ እሳት ተቃጠለ። ፊቅጦርና መልእክተኞቹ ወደ ጀልባው ወጡ። ያን ጊዜ ጀልባዋ ሄደች። ወደ እስክንድርያም ደረሱ። ወደ ሄርሜኔዎስም ገቡ። ሄርሜኔዎስም ፊቅጦርን አንተ ከፍ ያልክ ነህ፣ የንጉሱም ቃል ክቡር ነው አለው። መልእክተኞቹንም ተመልሶ የፊቅጦር አባቱ በንጉሱ ዘንድ የለምን አላቸው። መልእክተኞቹም አባቱ ነው እኮ ይህንን ያደረገው አሉት። ደብዳቤውንም ለሄርሜኔዎስ ሰጡት። ሄርሜኔዎስም ዝም አለ። ፊቅጦርንም ለጣዖታት ብትሰግድ ከፍ ከፍ አደርግሃለሁ፣ አከብርሃለሁ፣ ሾመሃለሁም፣ እነሆ ደብዳቤውም ይህንን ይላል አለው። አሁንም ፊቅጦር ሆይ እና ለጣዖት ስገድ፣ በክርስቶስ ፍቅር ብትኖርም ፍቅሩን በውስጥ ሸሽገ ለጣዖት ስገድ፣ የከበርክም ትሆናለህ፣ ነገስታት ሕዝቡም ሁሉ ይወዱሃል አለው። ፊቅጦርም ሄርሜኔዎስን ጌታችን ኢየሱስ ክርስቶስ በሰው ፊት የካደኝን እኔም በሰማያት ባለው በአባቴ ፊት እክደዋለሁ ብሎ በወንጌል የተናገረውን ስማ አለው። የቅዱሳን አባቶቻችን የድሮዎቹ የወጣቶችም መመሪያቸው ቅዱስ ወንጌል ነው፣ የጌታ ቃል ነው። ሄርሜኔዎስም ፊቅጦርን እንደ ገላውዲዮስ ራስህን ከፍ ከፍ አታድርጋለሁ። ምክንያቱም ገላውዲዮስ ሲነጋገር እምቢ ብሎ ስላስቆጣው ጦር አምጥቶ ጎኑን ወግቶ ገሎታል። ፊቅጦርም ሄርሜኔዎስን በእስክንድርያ ታላላቅ ሰዎች ፊት አንተና መሰሎች ያን ጊዜ ለገላውዲዮስ ፈረስ ጠባቂ ትሆናላችሁ፣ የእርሱን ማዕድ ደጅ እየጠና ትመገባለህ አለው። እንደ ገላውዲዮስ ራስን ከፍ ከፍ አደረግህ ብለህ ለምን እስከዛሬ አልተናገርክም አለው። በእስክንድርያ ታላላቅ ሰዎች ፊት እንዲህ ሲናገረው ፍርሃትና ኅፍረት ያዘው። ፊቅጦርንም በሰው ፊት ከምትሰድበኝ ለምን በብቻ አልተናገርከኝም አለው። ሄርሜኔዎስም ተቆጥቶ ወታደሮቹን ለጣዖት ይሰግድ ዘንድ ወሰዱት። መስገድንም ቢቢል ግረፉት፣ አሰቃዩትን ብለው አዘዛቸው። የእስክንድርያ ታላላቅ ሰዎች ለሄርሜኔዎስ በሀገራችን ፊቅጦርን ታሰቃየው ዘንድ አንተውህም፣ አባቱ ተቆጥቶ እኛንም ሀገራችንንም እንዳያጠፋ አሉት። የስልጣኑ መጠን ገናና ስለነበረ የሀገሩ ሰዎች በከለከሉት ጊዜ ሄርሜኔዎስም ፊቅጦርን ወደ እንዴናው ሀገረ ገዥ ወደ አርያኖስ እንዲያሰቃየው ላከው። ወደ እንዴናው ሀገር በቀረቡ ጊዜ በጀልባ ውስጥ ሳለ ፊቅጦርን ሊያዩት የሀገሩ ሰዎች ወጡ። ፊቅጦርም ከወታደሮች መካከል ስሙ ፒፋሞን የሚባል አንድ ሰው አየ። የክርስቶስን ፍቅር ያደረበት መሆኑን በመንፈስ ቅዱስ ተረዳ። ፊቅጦርም ፒፋሞንን ጠርቶ የዲዮ ሀገር ፒፋሞን ሆይ ና ወደ እኔ ቅረብ አለው። ፒፋሞንም ከእርሱ ላይ ወርዶ እየሮጠ ወደ ፊቅጦር ሄደ። ሁለቱም ተቃቅፈው ተሳሳሙ ቅዱሳን ሲገናኙ። ፊቅጦርም ፒፋሞንን ስለ ክርስቶስ ጽኑ ገድልን ትጋደልና ሰማዕት ልትሆን ዘንድ አለ፣ የዘላለም ሕይወትንም ትወርሳለህ አለው። ትንቢት ነገረው። ፒፋሞንም ይህንን በሰማ ጊዜ ፈረሱን ተወ፣ ትጥቁንና ሰይፉን ፈቶ ወረወረ። ከዚህ በኋላ ዳግመኛ እኔ በምድር ለሚኖር ወታደር አልሆንም፣ የክርስቶስ አገልጋይ ሆናለሁ እንጂ ራሴንም ስለ ክርስቶስ አሳልፌ እሰጣለሁ አለ። ያን ጊዜ ፒፋሞንን ይዘው ከፊቅጦር ጋር በአንድነት ወደ ገዢው ወደ አርያኖስ አደረሱት። አርያኖስም አብረው ያመጡትን ደብዳቤ ባየ ጊዜ ፈጽሞ አደነቀ። ፊቅጦርም ለረከሱ አማልክት አልሰግድም፣ ቅዱስ ለሚሆን ለክርስቶስ ብቻ ሰግዳለሁ እንጂ አለው። አርያኖስም ጽኑ መከራን ሳላመጣብህ በክፉ ስቃይም ሳልገድልህ የከፋ መራራ ሞት ሳይመጣብህ ለጣዖቱ ብትሰግድ ይሻልሃል አለው። ፊቅጦርም ጌታ ኢየሱስ ክርስቶስ ስጋችሁን ለሚገድሏችሁ አትፍሩ፣ መፍራትስ ነፍስንም ስጋንም በገሃነም የሚገድለውን ነው ብሎ በቅዱስ ወንጌል የተናገረውን ስማ አለው። አርያኖስም ፊቅጦርን በጅራፍ እንዲገርፉት አገልጋዮቹን አዘዛቸው። ጅራፍ ማለት እረኛ የሚይዘው ጅራፍ አይደለም፣ አስዋጥ ይሉታል። ጫፉ ላይ ትሬኮላታ እንደሚባለው አይነት የብረት ዝንጥፍጣፊ ያለው ነው። አካል ላይ ወድቆ ሲነሳ ቆዳን ከስጋ ጋር ጎርሶ ነው የሚነሳው። ስጋው እስኪሰነጣጠቅ ድረስ ደሙ እንደ ውሃ እስኪፈስ ድረስም ገረፉት። የእንዴናው ሀገር ታላላቅ ሰዎች መጥተው አርያኖስን በሀገራችን ፊቅጦርን ትገድለው ዘንድ አንተውህም አሉት። ተወዳጅ ነበረ። አባቱ በእኛ ላይ ተቆጥቶ እኛንም ሀገራችንንም ሚስቶቻችንም ልጆቻችን አይተውም እኮ አሉት።
አርያኖስም በረጅም ግንብ ትልቅ ምሽግ ወደ ተሰራበት ስንድሮን ወደሚባል ሀገር ላከው። ፊቅጦርም ወደዚያች ሀገር በመንገድ ሲሄድ እግሩ የተሰበረ አንድ አረጋዊ አይቶ ይህ ማን ነው አለ። እነርሱም የሄርማኖስ ልጅ ፊቅጦር ነው አሉት። የተሰበረው አረጋዊም ፊቅጦርን ይዞ በክርስቶስ ስም አምኛለሁ፣ በቅዱስ ፊቅጦር ሰማዕት አማላጅነትም አምናለሁ እያለ የቅዱስ ፊቅጦርን ደሙን አንስቶ እግሩን ቀባው። ያን ጊዜም የተሰበረ እግሩ ወዲያውኑ ዳነ። ደመ ሰማዕታት ያድናል። በእውነት ለኛ በረከት ይሆንልን። እዚያ ያለው አጽመ ሰማዕታት ቢመጣ ለመቅረብ አንገባም፣ ግን አፈሩን እንዳሰው ነበር። እዚያ ያሉ ሰዎችና ፊቅጦርን እንዲወስዱት ከንጉሱ ዲዮቅልጥያኖስና ከሄርማኖስ የተላኩት አገልጋዮች እግረ ሰባራው አረጋዊ ሰው እንደዳነ ባዩ ጊዜ በክርስቶስ አመኑ። ጌታቸውን ዲዮቅልጥያኖስንና አርያኖስን ረገሟቸው፣ ሰደቧቸው። አርያኖስም ፊቅጦርን መምህር ሆይ እኔ በፈቃድ የበደልኩንና ያደረኩብህን ይቅር በለኝ፣ አሁንም ወደ ወደድክበት ሄዳለሁ። በክርስቶስ ያመኑ ሁሉ ፊቅጦርን በዚያ ተተውት ወደ ሀገራቸው ተመለሱ። እግሩ የዳነለት አረጋዊ ግን ጸራቢ ነበር። ፊቅጦርም አረጋዊውን ስለ ክርስቶስ ብለህ መጥረቢያና መቁረጫ ስጠኝ አለው። አረጋዊውም እነዚያን መሳሪያዎች ሰጠው። ፊቅጦርም ተቀብሎ ወደ ቅስትሮን ሄደ። ከወይራ እንጨት እየቆረጠ ላይዳ ጠርቦ እየሸጠ ለምግቡ በማድረግ ግማሽንም ለነዳያን እየመጸወተ በቅስትሮን አካባቢ ኖረ ይላል። አሁን የእጅ ስራ እየሰራ ደግሞ ገዳማዊ ሆነ። ይህንን እየሰራ ሳለ እግዚአብሔርን የምትፈራ ስሟ አስፒፓኖ የምትባል አንዲት ሴት አየችው። ወደ ቤቷም ይገባ ዘንድ ፊቅጦርን አማለችው። ወደ ቤቷም ገባ። ዘይትም አንስታ ቁስሉን ቀባችለት፣ የሚበላውንም አቀረበችለት። እርሱም ስለ እግዚአብሔር ፍቅር እንደምትደክም ባየ ጊዜ የሰጠችውን ተቀበለ። ከእግዚአብሔርም ፍቅር አያርቃትም ነበር። ወንድሜ ፊቅጦር ሆይ ስለ ክርስቶስ ፍቅር ብለህ ኃጢአተኛ የምሆን የገረድህን ነፍስ ታድን ዘንድ እንጀራዬንም ትበላና በጎ ስራንም እንድታስተምረኝ ወደ ቤቴ መግባትን አታቋርጥብኝ አለች። ፊቅጦርም የእግዚአብሔር ፈቃዱ ይሁን አላት። ፊቅጦር ላይዳ ሲሰራ በውስጡ የመስቀል ምልክት ይስልበት ነበር። መኖሪያው ብቻውን በተራራ ላይ አደረገ። ከዕለታት አንድ ቀን ፊቅጦር ከመኖሪያው ሲወርድ ሰይጣን ከአንጾኪያ ሰዎች አንዱን መስሎ ወደ እርሱ ሄዶ በመንገድ ተገናኘው። አንተ ፊቅጦር አይደለህም አለው። አንተስ ማነህ? የትስ ታውቀኛለህ አለው። ሰይጣንም እኔ በአንጾኪያ ሀገር አውቃለሁ፣ አባትህን ሄርማኖስን እናትህንም ማርታን አውቃቸዋለሁ። አሁንም እናትህ ማርታ ስላንተ ታዝናለች፣ አንተም በረሃብ ልትሞት ነው፣ እንደ ድሃም ጨርቅ ትለብሳለህ። አሁንም ወደ እናትና አባት አደርስ ዘንድ ና አለው። ከእናትና ከአባት ጋር ትደሰታለህ፣ ሚስትም ታገባለህ፣ ንጉሱም ሕዝቡም ይወዱሃል፣ በእነርሱም ዘንድ ትከብራለህ አለው። ፊቅጦርም እኔ ከአባቴና ከእናቴ ጋር እያለሁ አይደለምን? አባቴ ክርስቶስ ነው፣ እናቴም ቤተክርስቲያን ናት። እኔም ክርስቶስን ደስ አሰኘው ዘንድ ወዳለሁ፣ እርሱም በእጆቼ ስራ ይመግበኛል አለው። ሰይጣንም የእጅ ስራ ምንድር ነው አለው። ፊቅጦርም የመስቀል ምልክት የተቀረጸበትን ላይዳ አሳየው። ሰይጣኑም ፍርሃትና መንቀጥቀጥ በላዩ መጣበት፣ እንደ እሳት ነበልባል ቀልጦ ከፊቱ ሄደ። ያን ጊዜ ፊቅጦርም እግዚአብሔርን አመሰገነ። አቤቱ በጉልበቴ በኃይሌ እወድሃለሁ፣ እግዚአብሔር ኃይሌና መደገፊያዬ መድኃኒቴና አምላኬ ረዳቴም ነው፣ በእርሱም እታመናለሁ፣ መታመኛዬ የሕይወቴ ቀርን መጠጊያዬም ነውና ለእግዚአብሔር ስም ምስጋናን አቀርባለሁ፣ ከጠላቶቼም እድናለሁ እያለ ይህንን መዝሙር እስከ ፍጻሜው ጸለየ ይላል። ይሄ ማን መዝሙር ነው? የቅዱስ ዳዊት። ሁሉም ቅዱሳን እንዲህ ናቸው። ጸሎቱን ከጨረሰ በኋላ ወደ ማደሪያው ገባ። ኢየሱስ ክርስቶስም እንግዳ ሰው መስሎ ደርሶ መጣ። ይሄው የክብር መጨረሻ። በሕይወተ ሥጋ እያሉ ማንን ማየት? ኢየሱስ ክርስቶስን፣ ድንግል ማርያምን ማየት የክብር መጨረሻ። ጌታ መጣ። ስለ ክርስቶስ የተነገረውን ሁሉ ከነቢያት ከሐዋርያት መጻሕፍት ውስጥ ትርጓሜውን ነገረው፣ ራሱ ስለ ራሱ። ፊቅጦርም ከሕግ መጻሕፍት ውስጥ የተገኘ የኢየሱስ ክርስቶስን ነገር ሲሰማ ደስ ተሰኘ። ፊቅጦርም የወርቅ መታጠቂያ ነበረው። ኢየሱስ ክርስቶስም ወርቅን ትወዳለህ? ከአንተ ዘንድ የወርቅ መታጠቂያ አያለሁና አለው። ፊቅጦርም ከዚህ መታጠቂያ በቀር ከአባቴ ቤት የወሰድኩት የለም፣ እርሷንም ቢሆን ወርቅ በመውደድ ሳይሆን እንግዳ በመጣብኝ ጊዜ የምቀበልባት ስለሆነ ነው እንጂ አለው። ይህንን ብሎ ጥቂት ወርቅ ከመታጠቂያው ቀርፎ ሽጦ ለጌታችን ለኢየሱስ ክርስቶስ የሚበላውን ገዝቶ አመጣለት። አላወቀም እስካሁን ድረስ ማን እንደሆነ። ፊቅጦርም ወደ ጌታ ኢየሱስ በገባ ጊዜ በጌታችን በኢየሱስ ፊት ማዕድ ተዘጋጅቶ አገኘ። ያንን ማዕድ ባየም ጊዜ ፈጽሞ አደነቀ። ጌታችን ኢየሱስንም አቤቱ አንተ ማን ነህ አለው። መልኩ ያማረ የሚያስደንቅ ይህስ ማዕድ ከየት መጣልህ አለው። ጌታችን ኢየሱስም የእግዚአብሔር አገልጋይ ፊቅጦር ሆይ እግዚአብሔር በጸሎት ይህንን ማዕድ አውርዷልና
ና ብላ አለው። እንብላ አይደለም ብላ ነው ያለው። ጌታ ምድራዊ ምግብ ምን ያደርግለታል? ያን ጊዜም ጌታ ኢየሱስ እንደሆነ ጠረጠረ። ምን አለ? መጠርጠር ደግ ነው። አንዳንድ ጊዜ ነዳያንን መስሎ መንገድ ላይ አንዳንድ ጊዜ ለአባቶቻችን ይገለጣል። ከእርሱም ጋር ተቀምጦ በላ ይላል። እንደሚበላ ሆነ ነው። ጌታችን ኢየሱስ እንደሆነ ማወቀ። ጌታችን ኢየሱስም ፊቅጦርን እነሆ አንተ አባትህንና እናትህን ቤትህን ልጆች ሚስቶችን መውለድን የምድርንም ክብር ሁሉ ትተህ መንነህ እኔንም መርጠህ መጥተሃል። እነሆ እኔ ስለ አባትህ ፈንታ ነፃ የምታወጣ ኢየሩሳሌምም ስለ እናትህ ፈንታ የገነት ደስታ ስለ ቤቶች ፈንታ መንግሥተ ሰማያትን ሚስትና ልጅን ክብርን ስለመናቅህ ደስ አሰኝ ዘንድ ወደ አንተ መጥቻለሁ አለው። ወጣትና ጎልማሳ ሳለህ ንጽህናና ድንግልናን ወደድክ፣ ባለጸጋ ሳለህ ስለኔ ደህንነትን ወደሃልና እኔም ካንተ ጋር ሁልጊዜ ሆናለሁ አለው። ጌታችን ኢየሱስ ክርስቶስ ይህንን ብለው ሰላምታ ሰጥቶት በታላቅ ምስጋና ወደ ሰማይ አረገ። ፊቅጦርም ይህንን ሰምቶ ታላቅ ደስታን ደስ ተሰኘ። ሰይጣንም ከግብፃውያን አንዱን መስሎ ወደ አንጾኪያ ሄደ። ወደ ንጉሱ ዲዮቅልጥያኖስም ገባ። ንጉሱ ዲዮቅልጥያኖስም አንተ ማነህ? ከየትስ መጣህ? ሀገርህስ ወዴት ነው አለው። ልብ በሉ፣ ኢየሱስ ክርስቶስ ወደ ማን? ወደ ቅዱስ ፊቅጦር። ሰይጣን ደግሞ ወደ ዲዮቅልጥያኖስ። ሁሉም ወደ ወዳጁ ነው። ወደኛ ቤት ማን እንደሚመጣ እንግዲህ ራሳችሁ። ሰይጣንም ሀገሬ ምስር ናት፣ እኔም የግብፅ ወገን የምሆን እንግዳ ነኝ፣ አንተን ለማየትና ለጣዖት ልሰግድ መጥቻለሁ አለው። ጣዖት ማን ነው? ራሱ ለራሱ። ንጉሱም የግብፅ ዝናዋ እንዴት ነው? በውስጡ የሚኖሩትስ አለው። ሁሉም በጎዎች የተወደዱ ናቸው፣ አንተን ይወዱሃል፣ ለጣዖትም ይሰግዳሉ። ከእርማኖስ ልጅ ስሙ ፊቅጦር ከሚባል ከአንድ ሰው በቀር ላንተ የማይታዘዝ ሌላ ሰው የለም አለው። እርሱ ግን ለጣዖት መስገድን እምቢ አለ። ሁሉን ወደ ክርስቶስ መለሳቸው። አንተንም ይጠላል፣ ጣዖትህንም ያቃልላል፣ ዳግመኛ አንተን ይረግማል፣ መንግስትህን ሊሽር ይወዳል አለው። ሰይጣንም ይህንን ከነገረው በኋላ ንጉሱ ብዙ ገንዘብ ወርቅና ብርን የከበሩ ልብሶችንም ሰጠው። መቼም ነገር ሰሪ ይወዳሉ መሪዎቻችን። ሰይጣንም ያንን ገንዘብ ተቀብሎ ወደ ጣዖቱ ሄዶ ሰገደላቸው ራሱ ለራሱ። ንጉሱ ዲዮቅልጥያኖስም ያንን ገንዘብ ሰጥቶ ደብዳቤ ጽፎ ወደ እስክንድርያ ገዢ ወደ ሄርሜሌዎስ እንዲህ ሲል ላከ። ፊቅጦር ለጣዖት ከሰገደ አክብሩት፣ እንድናስደስተውም አምጣው። ለጣዖት መስገድን እምቢ ካለ ግን በክፉ አሟሟት ግደሉት፣ በክርስቶስ የሚያምኑትንም ሁሉ ግደሏቸው። ከደብዳቤው ጋር ሰራዊቱን ወደ እስክንድርያ ላከ። እስክንድርያ ደረሰው። ለሄርሜሌዎስም ያንን ደብዳቤ ሰጡት። ሄርሜሌዎስም ደብዳቤዋን ተቀብሎ አነበባት። ከደብዳቤው ጋር መልእክተኞችን ወደ እንዴናው ገዢ ወደ አርያኖስ ላካቸው። አርያኖስም በደብዳቤ ውስጥ ያለውን በሰማ ጊዜ ከብዙ ሰራዊትና ከመልእክተኞቹ ጋር ሄደ። ፊቅጦር ወዳለበት ወደ ቅስጥሮንም ደረሰ። ከንጉሥ ሰራዊት ጋርም ወደ ፊቅጦር ገብቶ ደስተኛ ሆይ እንደምን አለህ አለው። እንዴት ዋላችሁ? ምንድን ያለው ሲጠራው? ደስተኛው ሆይ። እስቲ ግዙን እናንብበው። ወይ ቤሎ በሉ እስቲ። ለፊቅጦር በሃ ኦፍሱ። በቃ ግሩም ነው። ቅዱሳን እንደዚህ ነው የሚባሉት። በሃከ ወይም በሃ ኦፍሱ አለው። ደስ የተሰኘ ሆይ እንደምን አለህ አለው። ለኔና በክርስቶስ ለሚያምኑ ሁሉ ደስታ አለን፣ ላንተ ግን ደስታ የለህም። ንጉሥ ዲዮቅልጥያኖስም ክርስቶስን ክዶ ለጣዖት ሰግዷልና ደስታ የላችሁም ማለት። አርያኖስም ፊቅጦርን እኔ አንዲት መልካም ነገር ተናገርኩ፣ አንተ ግን ይህን ያክል ክፉ ነገር መለስክልኝ። አሁንም ፊቅጦር ሆይ ያለ ፈቃዴ እንጂ በፈቃዴ ወደ አንተ እንዳልመጣሁ እወቅ አለው። ንጉሥ ከደብዳቤ ጋር መልእክት ልኮልኛል። ያችንም ደብዳቤ አነበባት። ደብዳቤዋም ፊቅጦር ለጣዖት ከሰገደ ከፍ ከፍ አድርጉት፣ አክብሩትም፣ እንድናስደስተውም ወደ እኔ አምጡት። ነገር ግን ለጣዖት ባይሰግድ ጽኑ ቅጣትን ቅጡት፣ በክፉ ሞትም ግደሉት ትላለች። ፊቅጦርም አንተንም ንጉሥህንም ዲዮቅልጥያኖስን አልታዘዝም፣ ለጣዖታቻችሁም አልሰግድም አለ። ያን ጊዜም ከንጉሱ ዲዮቅልጥያኖስ መልእክተኞች አንዱ ሰይፍን አንስቶ የፊቅጦርን አንገቱን መታው። ያን ጊዜ መላእክት የብርሃን አክሊሎችን ይዘው ወደ ቅዱስ ፊቅጦር ወርደው እንዲህ እያሉ አቀዳጁት። እንቁ የከበረ ዘውድን በራስህ ላይ ደፋ፣ ሃሌሉያ። መዳንን ለመንህ ሰጠህም፣ ሃሌሉያ። ለረጅም ዘመናት ለዘላለም ሃሌሉያ። እንዲህ እያሉ አከበሩት። እረፍቱም ሚያዝያ 27 ቀን ሆነ።
አርያኖስና የንጉሱ መልእክተኞች ከሰማይ ብርሃን በቅዱስ ፊቅጦር ላይ በወረደ ጊዜ ፍርሃት ያዛቸው፣ ወደ ሀገራቸውም ተመለሱ። የቅስጥሮን ሀገር ሰዎች ወጥተው አባቱን በመፍራትና በላዩ ላይ ስላለው ብርሃን ስጋውን አንስተው በአማረ ልብስ ገነዙት። ከሃዲው ንጉስ ዲዮቅልጥያኖስ ወደ አፈረሰው ቤተክርስቲያን አስገብተው በሳጥን አስቀመጡት። አርያኖስም ወደ ሀገሩ ወደ አንጾኪያ ተመለሰ። የንጉሱን መልእክተኞችም ወደ ንጉሱ ገብተው የሆነውን ሁሉ ነገሩት። ንጉሱም አዝኖ በመልእክተኞቹ ላይ ተቆጣ። ለምን አስራችሁ እስኪመለስ ድረስ በእስር ቤት አላኖራችሁትም? ሕፃን ስለሆነ ማስተዋል የለውም እኮ ነበር አላቸው። ግን ማስተዋል የሌለው ራሱ ነበር። ከአራቱ መልእክተኞች ሶስቱ ጌታ ሆይ እኛ ግን ታግሰን በእርሱ ላይ ክፉ አላደረግንም፣ ነገር ግን አንተን ሲሰድብህ ይህ ሰምቶ መታገስ አልቻለም፣ ሰይፉንም አንስቶ ያለኛ ምክር መታው አሉት። ያን ጊዜ ንጉሱ የፊቅጦርን ገዳይ ይዞ ለአባቱ ለህርማኖስ ሰጠው። ህርማኖስም ለአገልጋዮቹ ሰጣቸው። አገልጋዮቹም ወስደው በትልቅ የብረት ድስት ውስጥ አፈሉት፣ እርሳስ ውስጥም ጨመሩት ይላል። እናቱ ማርታ ልጇ ፊቅጦር እንደተገደለ በሰማች ጊዜ መሪር እንባን አለቀሰች፣ ብዙ ጊዜም አዘነች። እግዚአብሔር ዲዮቅልጥያኖስን ፈጽሞ ካጠፋው በኋላ ቆስጠንጢኖስን አነገሰው። በቆስጠንጢኖስም ዘመን እግዚአብሔር ሃይማኖትንና በክርስቶስ ማመንን አጸና። ጣዖታትንና የጣዖታትን ቤቶች ሁሉ አፈረሰ። ቤተክርስቲያንንም አብያተ ክርስቲያናትንም ማነጸ። የፊቅጦር እናት ማርታም ብፁዓን አጼዎችን ይዛ ብዙ ገንዘብ ወርቅና ብርን የከበሩ አልባሳትን ታላላቅ እንጨቶችን በመርከቦች ሞልታ ወደ እስክንድሪያ ሄደች። እስክንድሪያ በደረሰች ጊዜ የእስክንድሪያ ገዢዎች በክብርና በፍርሃት ተቀበሏት። እንደዚሁ በግብፅ ሀገር ያሉ ገዢዎች ሁሉ ቅስጥሮን እስክትደርስ አቀባበል አደረጉላት። የልጇ የፊቅጦር ስጋ ወዳለበት ገባች። ስጋውንም አቅፋ መሪር ልቅሶን አለቀሰች። ከዚህ በኋላ ስለ እርሱ ታምራትና ድንቅ ነገር እንደተደረገ ስለ ክርስቶስም ሰማዕት እንደሆነ በሰማች ጊዜ ተደሰተች። አዲስ ሳጥንና አዲስ የከበሩ አልባሳትን ቀየረችለት። ሰማዕት በሆነበትና ደግሞ በፈሰሰበት ቦታ ላይ ትልቅ ቤተክርስቲያንን አነጸች። በቤተክርስቲያኑ እንጨት ሁሉ ላይ ወርቅንና ብርን አደረገችለት። ማርታም ከሚያንጹት ባለሙያዎች መካከል አንዱ ወርቅ ሲሰርቅ አየች። እንግዲህ ቤተክርስቲያን እየሰሩ ወርቅ መስረቅ ለነገሩ ከተሰራም በኋላ የሚሰርቁ አሉ፣ ዛሬው ናቸውና። በዚህም ምክንያት በልቧ አዝና እኔ እያለሁ ወርቁን የሰረቁ እንዴት በኋለኛው ዘመን ይተውታል አለች። ለነገራችሁ ላይ ቤተክርስቲያን ሲሰራ በወርቅ አትለብጡት የሚሉ አባቶቻችን ለዛ ነው። አንዳንዴ ያሳሳል ሲያዩት። ሌሊት ተኝታ ሳለች በህልሟ ፊቅጦር ተገልጾላት እናቴ ማርታ ሆይ ሰላም ላንቺ ይሁን አላት። ሰላም ለሁላችሁ ይሁን። እና አሁንም እናቴ ሆይ አስረዳሻለሁ፣ በእንጨቱ ላይ ሁሉ ወርቅንና ብርን በዚህ ቤተክርስቲያን ላይ አታድርጊ። እስላሞች የሚመጡበትና እነሱ ከመምጣታቸው ከ300 ዓመት በፊት ነው። ልብ በሉ። እስላሞች የመጡ በ7ኛው ክፍለ ዘመን መጀመሪያ ነው። እሱ በ4ኛው ክፍለ ዘመን መጀመሪያ ነው እንደሚላት ሰማዕት ከሆነ በኋላ እስላሞች የሚመጡበትና በግብፅ ሀገሩ ላይ የሚነግሱበት ጊዜ ይመጣልና እነዚህ እስላሞችን በሚመጡበት ዘመን በቤተክርስቲያኗ ላይ የተሰራውን ብርና ወርቅ ባዩ ጊዜ ስለ ወርቅና ብር ፍቅር ያፈርሷታል፣ ይዘርፏታል። አንቺ ግን በድንጋይ በእንጨትና በብረት ስሪ፣ ቤተክርስቲያኗም ብዙ ዘመን ትኖራለች አላት። ማርታም እስላሞች በግብፅ ሀገር እንደሚነግሱ በሰማች ጊዜ ስለ ክርስቶስ ሕግ አዘነች ይላል። ስለማን ሕግ? የክርስቶስን ሕግ ለማጥፋት ነው ድሮም ዘንድሮም የሚሯሯጡት። አዘነች። እንደዚህማ ከሆነ ቤተክርስቲያንን ስለመስራት ለምን ደክማለሁ አለች። አሁን ደግሞ እንደ የዋህ ሰው አሰበች። ፊቅጦርም እናቴ ሆይ አትዘኝ፣ እስላሞች እስከሚመጡበት ጊዜ ድረስ በግብፅ ሀገር ሁሉ የክርስቶስ ሕግ አይቋረጥም። የጾም፣ የጸሎት፣ የቁርባን ስርዓትና እምነት ይኖራል። ከአዲያን እስላሞች ጋር እየኖሩ የሃይማኖት ጽናት ትበዛላቸዋለች። በማርቆስ ወንበርም የሊቀ ጳጳሳት መሾም አይቋረጥም። ተቋርጧል። አሁን 118ኛው አይደል ያሉት? ተቋርጦ ያውቃል። በሊቀ ጳጳሳት እጅ በየደረጃው የጳጳሳት፣ የኤጲስቆጶሳት፣ የቀሳውስትና የዲያቆናት ሹመትም አይቋረጥም ማለት። ይሄው ትንቢቱ እስካሁን አለ 1700 ዓመት ቅዱስ ፊቅጦር እንዲህ ከተናገረ። የእስላሞችን መንግስት ጥቂት ዘመናት ናቸው ይላል። ጥቂት ዘመናት በእግዚአብሔር አነጋገር ነው። ከጥቂት ዘመን በኋላ እግዚአብሔር በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ያስነሳል። ይሄንን አሁን ቀጥሎ ማነበውን ነገር በልባችሁ አኑሩት፣ አታውሩት፣ ዝም ብላችሁ ያዙት። ገድለ ፊቅጦርና ገድለ ሲኖዳ ድንቅ ነው። ከጥቂት ዘመናት በኋላ እግዚአብሔር በኢትዮጵያ ሀገር ክርስቶስን የሚወድ ቅዱስ ሰው ያስነሳል። አረማንም በእርሱ እጅ ይደመሰሳሉ። ከዚህ በኋላ ወደ ግብፅ ሄዶ እስላሞችንና መንግስታቸውን ሁሉ ያጠፋል አላት። ለዛ ነው በነገራችሁ ላይ አሁን በሙሉ የቀይ ባህርና ታችኛውን ወደብ በሙሉ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ቱርክ ማለት ነው
እነ ኳታር በሙሉ የእስላም ሀገር ከቦ ይዞታል ሀገራችን። ለምን እንደሆነ ታውቃላችሁ? ከምስራቅ አፍሪካ የሚፈልጉት ኢትዮጵያን ነው። ተወዶም ተጠልቷል። ከዛ ክፉ ዘመን ያደረሰን እንጂ ማድረግ የሚፈልጉት ነገር አላቸው። ምክንያቱም በእስላሞች ዘንድ ትንቢት አለ። እስልምናን የሚያጠፋ ከኢትዮጵያ የሚነሳ መሪ ነው ይባላል። ደህና ዋላችሁ? አዎ። ጣዖት አምልኮ ማለትም እስልምና የሚባለውን ጣዖት አምልኮ እግዚአብሔር የሚያጠፋው ከኢትዮጵያ በሚነሳ ሰው ነው። እግዚአብሔር በቁስጥንጥንያ ክርስቶስን የሚወድ ስሙ ትውልደ አንበሳ የተባለ ሰው ያነግሳል። ከኢትዮጵያ ንጉስ ጋር ይገናኝ ዘንድ ይመጣል። በግብጽ መሃል ቦታ ላይ ይገናኛሉ። ከእርሱም ጋር የእስክንድርያ ሊቀ ጳጳሳትና የቁስጥንጥንያ ሊቀ ጳጳሳት ይገኛሉ። የኢትዮጵያው ንጉስ ሰራዊቱን በደቡብ በኩል ትቶ የቁስጥንጥንያም ንጉስ ሰራዊቱን በሰሜን በኩል ትቶ ሁለቱ ነገስታትና ሁለቱ ሊቃነ ጳጳሳት ተገናኝተው እርስ በርሳቸው ሰላምታን ይሰጣጣሉ። ትንቢት ነው። ሊቃነ ጳጳሳቱን በመንበራቸው ላይ ተቀምጠው ነገስታቱን በየመንበራቸው ላይ ተቀምጡ ይሏቸዋል። የቁስጥንጥንያ ሊቀ ጳጳሳት የኛ ሃይማኖት ትበልጣለች ይላል። የእስክንድርያው ሊቀ ጳጳሳት እግዚአብሔር የሰጠኝን ቃል እኔ ነግራቸዋለሁ ይላል። ሁለቱ ነገስታትም አባታችን በል ንገረን ይሉታል። አባ ሲኖዳ ወደምትሆን ወደዚህ ታላቅ ቤተክርስቲያን ገብተን በአንዲት ታቦት እኔ ቀድሳለሁ፣ ይህ ባልደረባይ ሊቀ ጳጳሳት ደግሞ በአንዲቷ ታቦት ላይ ይቀድስ፣ ሁሉም ህዝብና ሰራዊቶቻችሁ መጥተው ይመልከቱ አለ። መንፈስ ቅዱስ እያያችሁት ከሁለታችን ወደ አንዱ ቁርባን ላይ ከወረደ በዚያ ሃይማኖት ሁላችን እንሂድ እንመን፣ ሃይማኖቷም ታውቃለች ቀንታለችምና አላቸው። ሁለቱ ነገስታት እሺ በዚህ ቃል ተስማምተናል፣ የእግዚአብሔር ምክር ናትና አሉት። ያን ጊዜ ሁለቱ ነገስታትና ሊቃነ ጳጳሳት ሰራዊቶቻቸው ሁሉ ካህናቶቻቸው በህዝቡም ወደዚህ ታላቅ ቤተክርስቲያን ይገባሉ። ወደ አባ ሲኖዳ ሁለቱ ሊቃነ ጳጳሳት በሁለት ታቦታት ይቀድሳሉ። በዚያ ላይ እያዩ መንፈስ ቅዱስ በነጭ ርግብ አምሳል ከብርሃን ጋር የእስክንድርያ ሊቀ ጳጳሳት በቀደሰው ቁርባን ላይ ይወርዳል። ያን ጊዜ የኢትዮጵያ ንጉስ ይደሰታል። እንደምታውቁት ኢትዮጵያ ከግብጽ ቁስጥንጥንያ በራሷ ወገን ያለችው የእርሱ ሊቀ ጳጳሳት ነውና በእግዚአብሔር ፊትም የእርሱ ሃይማኖት ህግ የተወደደ ሆኖለታልና። የሮም ንጉስ ግን ከህዝቦቹ ጋር ያዝናል። መጻሕፍቶቻቸውን ሁሉ ሰብስበው ወደ ባህር ይወረውሯቸዋል። ሃይማኖታቸውንም ስላጠፋና መናፍቃን ስላደረጋቸው የቀድሞ ሊቀ ጳጳሳቸውን ሊዮንን ይረግሙታል። ሊዮን ማለት የካቶሊኮች አባት ነው። ሁሉም ወደ አንዲት የእስክንድርያ ሊቀ ጳጳሳትና የኢትዮጵያ ንጉስ ሃይማኖት ይመለሳሉ። የዓለም ሃይማኖት አንድ ኦርቶዶክሳዊ ተዋህዶ ይሆናል የሚል ትንቢት ተደጋግሞ ሲነገር ሰምታችሁ ከሆነ ምንጩ አንደኛው ይሄ መጽሐፍ ነው። ሮምም ግብጽም ኢትዮጵያም ሁሉ የተስማሙ ይሆናሉ። በመካከላቸው ጽኑ ፍቅር ይሆናል። ሁሉም ሃሌሉያ እያሉ እግዚአብሔርን ፈጽመው ያመሰግኑታል። የኢትዮጵያ ንጉስና የሮም ንጉስ እርስ በርሳቸው እጅ መንሻ ሰላምታ ተሰጣተው ወደ የሀገራቸው ይመለሳሉ። በዚያች ዕለት በዓለም ሁሉ ሰላምና ደስታ ይሆናል። እግዚአብሔር በእውነት ከዚህ ዘመን ሁላችን ያድርሰን። ያንድ በሬ እሸት ያንድ ላም ወተት ይባላል። ቅድም ምርቃቱ ላይ አስተዋላችሁ ያልኳችሁ አሁን ከዚህ ጋር አገናኙትና ከገባችሁ ለመተርጎም ሞክሩ። አሁን እንግዲህ ቀስቀስ እየተባለ እየተገለጠ ይመስለኛል። እግዚአብሔርም ምድርን መልካም እንድታፈራ ያዛታል፣ በረከትንም ይልካል። ያን ጊዜ ምድር ብዙ ፍሬን ታፈራለች። በሕይወት ያሉ ሁሉ ወደ ሙታን መቃብር ሄደው ዛሬ እኛ ያለንበትን ደስታ ታዩ ዘንድ ተነሱ ይላቸዋል አላት። ቅዱስ ፍቅጦርም ለእናቱ የሚነግራትን ይህንን ሁሉ ትንቢት ከጨረሰ በኋላ እናቴ ማርታ ሆይ ሰላም ላንቺ ይሁን ብሎ ከእርሷ ተሰወረ። ያን ጊዜ ማርታ ከእንቅልፏ ነቃች፣ እየተደሰተችም ኖረች። ከዚያች ዕለት አንስታ ቤተክርስቲያንን መስራት አበዛች፣ በደስታም እግዚአብሔርን አመሰገነችው። በዲዮቅልጥያኖስ ዘመን ሰማዕት የሆነው የቅዱስ ፍቅጦርና የአንጾኪያ ሰማዕታት ጸሎታቸውና ተራዳኢነታቸው ከሁላችን ከሕዝበ ክርስቲያን ወገኖች ጋር ለዘላለም ጸንቶ ይኑር አሜን። የአባታችን የቅዱስ ፍቅጦር የእናቱ የቅድስት ማርታ በረከት በሁላችን ላይ ይደር። ጥቂት የቀረች አለች። ተአምር ነው። ተአምሩን በሌላ ጊዜ የምናነበው ይሆናል ማለት ነው። እንግዲህ ደከማችሁ? ሰለቻችሁ? አዎ፣ ጣፋጭ ነው። ቅዱስ ፍቅጦር ጣፋጭ ነው። የመጨረሻዋን ትንቢት በልባችሁ አኑራት። ጠቢብ ሰው የሰማውን ሁሉ አይናገርም። እንደ እውነቱ በልባችሁ አሳድሩት፣ አኑሩት። በእውነት እቺን እናድርግ። ዛሬ 13 ነው የካቲት 23 የተገናኘ ነው። በ6 ነው። በስንት ነው የነበረው? በ7
በ8 በዓለ ስምዖን እዚያኛው ጉባኤ በዝርዝር ተማምረናል። አባ ኤልያስ አረጋዊ፣ ስምዖን አረጋዊ፣ ቅድስት እናታችን ሐና ነብይት እንደዚሁም ቅድስቲቱ ዓመተ ክርስቶስ እግዝእት ዓመታዊ በዓላቸው ተከብሯል። አረጋዊ ስምዖን ጌታችንን የታቀፈው ነው። እንዲያውም በፊቱ የጸለየ ትኖራለህ እድሜ ልጨምርልህ አለው። 500 ዓመቱ ነበረ። ስንት ነበረ? ነገሩኝ እንጂ ልጨምርልህ አለው። እድሜ ይጠገባል? ነገሩኝ እንጂ አይጠገብም። የሚገርማችሁ ሰው በእርግጥ ይጠገቡትም አለ። ልጨምርልህ የለም ልጨምርልህ ሲለው እኮ የ30 ዓመት ጎልማሳ ሆኗል ጉልበቱ። የለም እግዚኦ ሰአሮ ለገብርከ በሰላም ባሪያን በሰላም አሰናብተኝ ሻረኝ ከዚህ ዓለም ለየኝ አለው። ተሰናበተ። ኤልያስ አረጋዊ ሚዛን ቀን ዓመታዊ በዓሉ ነበረ። በ9 ታላቁ ቅዱስ በርሶማ አቡነ ዘበሰማያት ጸልዩ ኢታባ አንግዚኦስ ተመንሱት በሉ ብለናል። በቀደም አባቶቻችን እንዳስተማሩ ነው። አበው እሷ ላይ ሲደርሱ 3 ጊዜ መላልሷታል። አቤት ወደ ፈተና አታግባን፣ አቤት ወደ ፈተና አታግባን፣ አቤት ወደ ፈተና አታግባን። በተለይ በዚህ ዘመን ራስ እግራችን ፈተና በሆነበት ሁሉ ነገር ፈተና በሆነበት ዘመን ምን ተብሎ ነው የሚጸለይ? አቤቱ ወደ ፈተና አታግባን። እግዚአብሔር ወደ ፈተና ወደ መከራ ሁላችንም ማያግባን። አሜን። አባታችን አባ በርሶማ 700 ጊዜ አቡነ ዘበሰማያት ይደግም ነበር። ከዚያም በላይ ልክ እንደና አባ አውሎግ አንበሳዊ። ታላቁ በርሶማ ሶሪያዊ ነው። 2 በርሶማዎች ነው ያሉት። የዚያኑ ቀን ቅዱስ ጳውሎስ ሶሪያዊ አቡነ እስትንፋሰ ክርስቶስ ኢትዮጵያን አስራት አድርገው የተቀበሉበት የካቲት 8 ነው የምናከብረው። የካቲት 9 ቀን ነው። ሶሪያዊ ሰማዕት ቅዱስ ጳውሎስ የእመቤታችን ወዳጅ ዓመታዊ ሰማዕትነት በዓሉ ነው። በ10 ታላቁ አባ ኤስድሮስ ዘሀገረ ፈርማ፣ ታላቁ ኤስድሮስ ደራሲው፣ ገዳማዊው፣ መናኙ አብይ ኤስድሮስ ይባላሉ። ከጻድቃን ወገን ታላቁ እሳቸው ናቸው። የአባ ሙሴ ጸሊም አስተማሪ ያሉ ግን እኒኛውም ታላቅ ናቸው። ሐዋርያው ቅዱስ ያዕቆብ ወልደ እልፍዮስ ወይም ትንሹ ያዕቆብ ብለው ምስራቃውያን ኦርቶዶክሶች የሚጠሩት፣ እንደዚሁም ሰማዕቱ ቅዱስ ዮልዮስ መጽሐፈ ስንክሳር ዮስጦስ የሚለው ማለት ነው እንደየሀገሩ አጠራር። ቅዱስ ዮስጦስ ማለት ቅድም ያነበብነው የቅዱስ ፍቅጦር ጓደኛ ነው። ቅዱስ ፍቅጦር የሰራዊት አለቃ እያለ ቅዱስ ዮስጦስ ልዑል ነበረ። የንጉሱ ልጅ ነው፣ ልዑል ነበር። ቅዱስ ዮስጦስ ንግስናን አልፈለግም ብሎ ሚስት አለችው ታውክሊያ የምትባል። ሰማችሁኝ? ማን? ልጁ አቦሊ ይባላል። 3ቱም ግብጽ ወርደው አንገታቸውን ተቆርጠዋል። በ11 አባ አውሎግ አንበሳዊ 2 አንበሳ የነበረው በአንዱ ላይ የሚቀመጥ በአንዱ ላይ የሚንሸራሸር ድንቅ ነው እኮ። ፈረስ ጋልባችሁ ታውቃላችሁ? ፈረሱም ያስፈራል እንኳን አንበሳ። አይ እዚያ እኮ ነው መጽሐፍ የተናገረው እኮ። አንዳንዴ ቅዱሳንን በአንበሳ ጀርባ ላይ ተቀመጡ ብለን ስንል እንዲሁ ለከንቱ የሚመስለው ሰው አለ። መጽሐፍ ቅዱስ ያለው ከንቱ ይመስልሃል? የቅዱስ ዳዊት መዝሙር 90 እስቲ አንብቡት። ምንድነው የሚለው? ወትከይድ አንበሳ ወከይሲ። በዘንዶ ላይና በአንበሳ ላይ ምን ትላለህ? ትጫማለህ ይላል። ምን ትላለህ? ንገሩኝ። እንደ ጫማ ነው። ዘንዶውን ይረግጣሉ፣ አንበሳውን ይጋልባሉ። ና ይሉታል፣ ይመጣል። ሂዱ ይሉታል፣ ይሄዳል። እንዴት? የሚሳናችሁ የለም። ወአልቦ ዘይሳነክሙ አልተባለም? በማቴዎስ ወንጌል 17:20 ላይ የሚሳናችሁ የለም። ጌታችን በወንጌሉ ሉቃስ ምን ብሏል? ኩሉ ይትካለ ዘአምን፣ ለሚያምን ሁሉ ይቻላል። ቅዱስ ጳውሎስ ምን አለ? በክርስቶስ ሁሉ እችላለሁ። አዎ ይቻላል። ታዲያ አባ አውሎግ አንድ ቀን ውሃ ጠማቸው። እንዴት ያለ ውሃ? ልብ ያለ ውሃ። ጉሮሮ ሲታመም ዛሬ ሳይንስ ምንድነው የምትሉ እናንተ ሕክምና የምትማሩ ልጆች? ለጨጓራ ልብ ያለ ውሃ በባዶ ጥሩ ነው ትላላችሁ አይደለም? እንዴት ዋላችሁ ትላላችሁ አትሉም? እውነት ነው። እንሞክረው ይሁን። ጨጓራን የሚያድን እግዚአብሔር ነው። እንደው ምሳሌ ካደረገልን ብዬ ጸሎተ ማርያም ደግመን ነበር የምንጠጣው። እውነት ከሆነ በባዶ ውሃ ያድነኛል ብዬ እንኳን አልጠጣም። ያልተጸለየበት ውሃ ምን ሊያደርግ?
ሲጸለይበት ግን ያድናል። ለብ ማለ ቀዝቀዝ ማለ ያድናል። በተለይ አባቶች ጸሎት ነው ዋናው። ጸበል ደግሞ የበለጠ የሞቀ ውሃ ማረኝ ታሞ ተኝቶ እኮ ነው የሞቀ ውሃ ማረኝ። ዛሬ ስንት ነገር ያምረናል። አንበሳውን ጠራውና ኧረ እባክህ ውሃ የሚያጠጣኝ ሰው አምጣልኝ አለ። እየሮጠ ሄዶ አንዱን እረኛ እየጎተተ አመጣልኝ። አንበሳው አባቴ ሆይ ምን ላድርግልህ አለው። ውሃ ለብ አድርገህ አጠጣኝ አለው። ችራት በቃ የቅዱሳን የመጨረሻ አልኳት። ለብ አድርጎ አጠጣው። በሌላ ቀን ደግሞ ራባቸው እሱና በአውሎጊን የሚባል አንተ አንበሳ አቤት ራበን እስቲ አብላን አለው። እንዴት ባላችሁ እዚህ ስደተኞች ታላችሁ አይደል? ከ50 ሺህ በላይ ስደተኞች በሳንጃ በትክልንጋይ በአይምባ በዚህ በታች በጭልጋ ስንት ስደተኛ አለ አይደል? እንዲያው የጎንደር የሁሉ ሀብታም ሰው ዛሬ ቁም ነገር ሲሰራ ይሁን ስንት ገንዘብ ሰበሰባሉ? 1.3 ሚሊዮን ያሉ ቦሮኮ ነው በእውነት ተባረኩ። እንዲያው አምላከ ቅዱሳን በጎ ምጽዋት አድርጎ ይቀበልላቸው። አደራ ይህንን ያዋጣችሁ ሰዎች እዚህ ካላችሁ ወይም ወላጆቻችሁ ካሉ ንገሯቸው። ይህንን ያደረጋችሁት በሚዲያ እንዲነገርላችሁ ከሆነ አፍራለሁ። እግዚአብሔር ዋጋችሁን ያሰጣችኋል። ለምን ከአስተባባሪዎቹ አንዱ ቅድም ደውሎ ስራ ቦታ ላይ አረ እየደጋገማችሁ ንገሩልን። ሄድ ዞር በልበል። አንድ ጊዜ መነገሩም ሀፍረት ነው። ምን ያደርግለት? ደጋግሙልን። ምን ያደርግለት? ውዳሴ ከንቱ ክፉ ነው። እኔ የሚሰጥ ሰው አላደንቅም። መስጠትን የሚሸግሽግ ነው የሚያስደንቀው። መስጠት የማይፈረንጅን ያክል ማንም መስጠት አይችልም። ከነ ማይ ቴሬሳ በላይ የሚሰጥ ሰው አይኖርም። ከካቶሊክ ቸርች በላይ የሚሰጥ አይኖርም በዚህ ዘመን። ለስጦታ እነሱ ይበልጣሉ። እንደውለቱ እውነቱን ማልነግራችሁ አረ ከነሱም አልፎ እንደው በዚህ ዘመን ያለን ኦርቶዶክሳውያን እንደው የመሐመድ ልጆች እስላሞች የሚሰጡትን ያክል እንሰጣለን። እኛ 50 ሳንቲም ሰጠን እልል በይ ስናሰኝ እነሱ አንድ መስጂድ አሰርተው ምንድነው የሚሉ ግለሰብ አሰርቶ በህዝብ መዋጮ ተሰራ ያሰኛል። ነውር ነው። ህጉ የኛ የሚሰሩት እነሱ ለምን እንደማይጸድቁበት ያውቃል ሰይጣን። እኛ የምንጸድቅበትን እንዳንጠቀምበት የማይጸድቁበትን ደግሞ እንዲሰሩት ያደርጋል። አንዳንዴ ይገርመኛል። ጴንጤዎች ስታያቸው እንዴት ነው ትትናቸው? ጌታ ይባርክ ነው አይደል? ጌታ ይባርክ። ትትናቸው ከምን የመጣ ነው? የሥራ ፈት ትትና ይባላል። እንደማይጠቀሙበት ስለሚያውቅ ፈጣሪን ፍጡር ብሎ ትሁት ቢኮን የት ይገባል? ገሃነመ እሳት። ፈጣሪን ፍጡር ብሎ ትሁት መሆን አይ የማይሆን ነገር የሰይጣን ስራ ነው። እነሱ ትትና የሰይጣን ስራ ነው። የነ መሐመድ ልጆች ምጽዋት፣ የካቶሊክ ደግነት፣ የፕሮቴስታንት ትትና የገሃነመ እሳት ናት። ለምን? ሰይጣን ነው እንደሚያሰራቸው ከእውነት መንገድ ስለወጡለት። ለምን? ኦርቶዶክሳውን ወደዛ ለመሳብ ማለት ነው። ራበን ዳቦ አብላን አሉት። እየሮጠ ሄዶ መንገድ ላይ ይጠብቃል አንበሳው ሸምቆ ለራሱ ሊበላ አይደለም። አንድ ሽማግሌ አህያ ላይ ዳቦና ልጁን ጭኖ ይሄዳል። አሁን ተገኘ ለጌቶች ምሳ ብሎ ሄዶ ነጥቆ ሊያመጣው ሲል ለካ ግጥም ብሎ ታስረዋል ከአህያው ጋር። ሕፃኑም አህያውም ዳቦውም ተሳስረዋል። እሱ የፈለገ ምኑን ነው እየጎተተው ሁሉንም አመጣቸው። የሚገርማችሁ ግን አህያው በጤና ደረሰ፣ ሕፃኑ ምን ሆነ? ሞተ። ሽማግሎች አዘኑ። አይ መች እንዲያልነኛ እኛ ዳቦውን እንጂ ብለው መጀመሪያ የሚቀድመው ሕፃኑን ማስነሳት ነው። ጸሎት አድርሰው ሕፃኑን አስነሱት። ቁጭ አድርገው ህብስቱን ባርከው ያቅማቸውን ያክል በሉና ፈጣሪያቸውን ሲያመሰግኑ እንደነበረ ሆነ። የሰው ንብረት ነው። እዚያ ሕፃኑን ከነህይወቱ ዳቦውንም ከነህይወቱ መልሰው ለሽማግሌው ሰጥተውታል። አባቶቻችን ድንቅ አድራጊ ናቸው። በረከታቸው ይደረብን። አባ ገላትያኖስ፣ አባ በትራ፣ ሌሎችም ቅዱሳን የዚያን ቀን ዓመታዊ በዓላቸው ነበረ። በ12 አባታችን ቅዱስ ገላሲዮስ ዓመታዊ በዓሉ ነበረ። ታላቁ ቅዱስ ገላሲዮስ ማለት 5ኛው ክፍለ ዘመን አካባቢ በግብጽ በታላቁ ገዳም አስቄጥስ አበምኔት የነበረ አባት ነው። በጣም ደገኛ ሰው ነው። ቅዱሳን ትልቁ ነገራቸው የዋሃት ነው። ለብዙ ዓመታት ደግሞ ትልቅ ስንክሳር የሚያክል መጽሐፍ አዘጋጀ። የዚህ መጽሐፍ ዋጋው 18 የወርቅ ዲናር ነው ብሎ ጻፈበት። አንድ ሰው መጣና አነበበው። ደስ አለው። ምን ያድርግ? በጣም ወደደው። ሰርቆ ይዞት ሄደ። ይሄ መጽሐፍ የማን መሰላችሁ? እዚህ መካከል አሁን አለች መሰለኝ። መጣችና
ገድለ ቅዱስ ፍቅጦርን እኮ አገኘሁት አለችኝ። አመጣሽልኝ አልኳት። እረ ለራሴ ነው በያምጭ ስጦታ እኮ ሰጠሽኝ አታውቂ ልውሰድልሽ ስጦታ እኔ ብይዘው ለሰው ይጠቅማል አንቺ ብትይዥው ላንቺ ብቻ ነው ብዬ ተቀበልኳት። እንኪያስ ስጦታ ይሆንልኝ ብላ ሰጠችኝ። በእውነት እግዚአብሔር ዋጋዋን ሰማያዊ ያድርግላት። ዛሬ ከተሰጠው በረከት ትልቁን አንቺን የወሰድሽ ልጅ እዚህ ነው ያደገች ሕፃን ናት። የኔ ልጅ ናት። ጥሩ ልጅ ናት። ስሟን እግዚአብሔር ያውቀዋል። ሰርቆ ወሰደው። ደግሞ ሊያነበውም በሆነ መቼም ተሰርቆ ሳይነበብ ገበያ ላይ ሲደርስ ትዝ ቢለው ብሸጠው እኮ ደህና ዋጋ ያወጣልኛል አለ። ገበያ ላይ አውጥቶ መጽሐፍ የሚገዛ ይላል። አንድ ሰው እየመጥቶ ስንት ልግዛ አለው። 17 የወርቅ ዲናር አለው። ደግሞ ጭራሽ ቀንሶ ማለት ነው ከተጻፈበት። ቆይ እንደገዛ አንድ ወዳጅ አለኝ መጽሐፍ የሚያውቅ ለሱ ላሳየው እሱ ደህና መጽሐፍ ነው ካለኝ ይከፍላለሁ አለ። ወስዶ ለማን ያሳያቸዋል? ለአባ ገላስዮስ የገዛ መጽሐፋቸው። አሁን ንብረታችሁ እጃችሁ ሲገባ ምን ትላላችሁ? በነገራችሁ ላይ የጠፋ ዕቃ መስጠት ባለፈው ሲም ካርድ ውድ በነበረበት ጊዜ ሲም ካርድ መንገድ ላይ ወድቆ አግኝተን አፈላልገን ብንሰጠው ሊደበድበን አንተን ሞባይልን ይሰርክኝ ለካ ሞባይሉን ሰርቀው ሲሙን ጥለውት ሄደው ከዛ ገልግሎ የሆነ ልጅ አተረፈን። መቼም አያቀኝም እዚህ መድረቁም ያው ኩታራም ነው መስል ሲያኝና ኋላ ተረፍኩ። በኋላ ተረጋጋ ወደ ልቡ ተመለሰና ናስቲ ብሎ እንደው እንደ ትንሽ ወንድሙ አቀፍ አድርጎ ወስዶ ሁለተኛ የጠፋ ቃል ሰው እንዳሰጣል። ለምን ስለው ሰው ባይኖር ነው ገል ነበር። እንዲህ ስላችሁ አትስጡ ማለት አይደለም። ወይ አመጣችሁ ለቤተ ክርስቲያን ስጡ። ክፉ ነው ለዘመኑ ሰው ወስደን ስንሰጠው ልደብድባችሁ አስቸጋሪ ነው። ይሄ ቅዱስ ሰው ግን አይቶት አባቴ ጥሩ መጽሐፍ ነው ሲሉ አዎ ጥሩ መጽሐፍ ነው ስንት ልሽጥልህ አለ። 17 የወርቅ ዲናር ጥሩ ነው ግዛው ብሎ ሰደ። ተመልሶ ሄዶ ይሄ ደግሞ ሸታን ብጤ ነው። አራ ለአባ ገላስዮስ አሳይቼውስ አራ እንዲያው 17 በዝቷል አስቀንስ ብሎኛል እያለ ለማን አልከኝ? ለአባ ገላስዮስ። ሌላ ምን አለ? አረ ምንም አላለኝ። በላምጣው ሽጠው ወስዶ ከእግሩ ተደፍቶ አባቴ መጽሐፍህን እንካ እንዴ አልፈልግም ወሰደው አልፈልግም ማለት አልቅሶ ተቀበሉታል። ታዲያ አንድ ቀን አንድ ታዳጊ ብላቴና እዛ ገዳም እየተወራሯጥ ያገለግላል እና ያ ብላቴና ለአባቶች በዓል ሆኖ እንግዲህ የትንሳኤ አሳ ሰርተው ይበላሉ አባቶቻችን። የትንሳኤ ቀን ስጋ ይበላል በገዳም። ለምን? ስጋ መብላት ኃጢያት ስላልሆነ ንቀው ትተውት ነው። ስጋ መብላት ኃጢያት የሚሆነው በጾም ነው እንጂ ባዘቦቱ ቀን ማንንም ሰው ስጋ ስለበላ በደል አይሆንበትም። መነኮሳትም ስለ ክርስቶስ ፍቅር ነው የተውት። መነኮሳት ስላችሁ የከተማዎችን ማለት አይደለም እውነተኞችን ማለት ነው። ያው ትችቴን አልተው እና ህፃኑ ይሄ ታዳጊው ያቺ አሳ ስትጠበስ ሙሉ ያለ ምራቁን ይወጣል። ግን ለአባቶች ነው የተሰራችው። ኋላ በል ጠብቅችን አሳ እንዳትነካ ብሎት ሰራተኛው ወጥቶ ሄደ። የመጋቢው ማለት ነው። ወጣ ሲልለት ላጣድርጎ ቁጭ ኋላ ሲመጣ ቢያይ አሳ የለ ራት ሊያቀርብ አንተ አሳውሳ አረ እርቦኝ በላሁት። በጣም ተቆጣው ገሰጸው አልበቃውም። መሬት ላይ ጥሎ አንድ ጊዜ እግሩን ሲሰድ ሰይጣን ክፉ ነው ወስዶ ኩላሊቱ ላይ ጣለው ሞተ። እንግዲህ አይጣል ነው። ለዚያ ነው ተምኡ ወይ ተአብሱ ተቆጡ፣ ግን ከበደል እስክትደርሱ ድረስ አትቆጡ። ቁጣ ያስፈልጋል፣ ተግዛት ያስፈልጋል። እስከ ዱላ የሚደርስ ግን አይሁን። በጣም ከባድ ነው። ካህናት ሲሾሙ ዘያነስ እዲሁ ለዘቤት ነው የሚለው፣ ለመማታት የማይቃጣ ነው የሚለው። ኋላ ሲጨንቀው እየሮጠ ሄዶ አበመኔቱ አባ ገላስዮስ አባቴ ውለደኝ። ምንድነው? ልጁ ሞተ። ማን? እገሌ። ምን ሆኖ? ረግጫው። አይ ልጄ ለምን አለው። አባቴ ቁጣዬ በዝቶ ነበረ እባክህ ውለደኝ አለው። እሺ ውሰደውና ማይበር ጸሎት ከምናደርስበት ቦታ ላይ አጋድመው ጨርቅ አለብሰው ዝም ብለህ እዛ ትተው ሄዳለሁ። ኋላ በማይበር ጸሎት ሲጨርሱ ማንም ሰው አላየም። ወደ ጨለማ አካባቢ ነበር። ወጥተው ሲሄዱ አባ ገላስዮስ ወደ ኋላ ቀረት አለ። ልብሱ ዘርፋፋ ነውና እልፍ ሲል ልብሱ ነካ አድርጎት አለፈ። ብድግ ብሎ ተከትሎት ሄደ። ያ የሞተው ሕፃን ሄዶ ለዛ ለመጋቢው እኔስ በህይወት እያለሁ እንዳትናገር ብሎ ከልክሎታል። እግዚአብሔር አባታችን በረከት ይደርብን።
ቅዱስ ሚካኤልን ከሶምሶን ራእይታዊ ጋር ኢትዮጵያውያን ሰማዕታትን 30 እስከ 35 ሺህ የሚደርሱ ፋሽስት የገደላቸው በደብረ ሊባኖስ የተገደሉትን በአዲስ አበባ የተገደሉትን እናስባቸዋለን። ይሄ ሀገር ብቻ ሳይሆን የቤተክርስቲያንም ጉዳይ ነው። በ5 ዓመት ውስጥ 2000 በላይ አብያተ ክርስቲያናትን ፋሽስት አቃጥሏል። ከተገደለው 1 ሚሊዮን ምዕመን መካከል ከ800 ሺህ በላይ ኦርቶዶክሳዊ ነበረ። ካህናት ታርደዋል፣ መነኮሳት ታርደዋል። እግዚአብሔር ሰማዕታቱን በረከት ያሳድርብን። ጻድቁ አባታችን አቡነ ሰርጸ ጴጥሮስ የጎጃሙ የደብረ ወርቁም ዓመታዊ በዓላቸው ድንቅ ሰሪው አባት የእርሳቸውን በረከት ይደርብን። በመጨረሻ ዛሬ ከቅዱስ ፍቅጦር ልደት ጋር እናቱ ቅድስት ማርታን ቅዱስ አውሳቢዮስ ካለ ሰናየ ዝክር ጥዑመ ዜና 7 ትውልድ የሚያስምረው 85000 ሕዝብ ያጠመቀው 14 ዓመት በአካለ ሥጋ በገነት የኖረው ከሚስቱ ጋር በድንግልና የኖረው 4,000 በየቀኑ የሚሰግደው የዮሐንስ ወንጌል ሙሉን የሚያነባው የዳዊትን መዝሙር አንበው የማይጠግበው አንደበቱ ሕይወቱ ዜና ዝክሩ ጣፋጭ የሆነ ቅዱስ አውሳቢዮስ በረከቱ ይደርብን። አሜን። ወጣትነት የሚያስቸግራችሁ ካላችሁ የቅዱስ ዮሐንስ ወንጌል ከጸሎተ ማርያም ጋር ድገሙ። ፍትወተ ሥጋን መታገያ መንገድ ነው። ጊዜው ሲደርስ ወደ አንዱ ተወስናላችሁ። እስከዚያ ድረስ ግን መታገያ ነው። ፍትወተ ሥጋ ሲያሸንፍህ እየሰገዳችሁ ወንጌለ ዮሐንስ አንብቡ። እሺ፣ ጸሎተ ማርያም ድገሙ። ይሄ ቅዱስ ዛሬ ነበረ። ቅዱስ ሰርግዮስ፣ ቅዱስ መጹን ማለት እየደበደቡት እያቃጠሉት ደሙ እንደ ጎርፍ ሲፈስ ምእመናን ልጆቹ ንስሐ ልጆቹ አባታችን አትሞትበት ሲሉት አንድ ነገር አላቸው። እስቲ አብራችሁ በሉ። ከመዝ ጽንኡ ውስተ ሃይማኖት ርቲት እንዲሚል እረኛ ነው የሚያስፈልገው። እንደምታዩት ልክ እንደዚህ በቀናች ሃይማኖት ጽኑ ብሏቸዋል። ጸሎት ቢያደርስላቸው ሁሉም ወደ ሰማዕትነት ገብተዋል። ህዝብ መሪውን ነው የሚመስል እና አባ ክፍላ እና አባ ህብስ እና አባ ጢሞቴዎስ እና ማር ቴዎድሮስ ወልደ ፋሲለደስ ዛሬ ናቸው። ነገ በ14 ታላቁ ቅዱስ ሳዊሮስ፣ በ15 አባ በፍኑትዮስ፣ ቅዱስ ዘካርያስ ካህን እና 40 አህራ ሰማይን እናከብራለን። በ16 የድንግል ማርያም ኪዳነ ምህረት 3 ቦታ አለ። ቀራኒዮ ኪዳነ ምህረት፣ አብየ እግዚእ ኪዳነ ምህረት እኛ ያለንባት ያራዳ ደፈጫ ኪዳነ ምህረት እዚያ ማሉ። ወደ መረጣችሁት ወደ ወደዳችሁት ሄዱ። ቅዳሜ ቀን ነው የተመቸ ነው። ቅድስት ኤልሳቤጥ የዛን ቀን አለች በ16። በ17 ሊቀ ነቢያት ቅዱስ ሙሴ እረፍቱ ነው። አባ ሚናስ እረፍቱ ነው። በ18 ቅዱስ ያዕቆብ ወልደ ዮሴፍ ያዕቆብ ኤጲስቆጶስ ዘኢየሩሳሌም እና ቅዱስ መላልዮስ። በ19 ታላቁ አባት አባ መርቲያኖስ። በ20 አባታችን ቅዱስ ፊልሞን መአንዝር እንደዚሁም ክፍለ ማርያም ዘዲባጋ ታላቁ ኢትዮጵያዊ አባት። እግዚአብሔር አምላካችን ሁላችንም የዚያ ሰው ይበለን። ዛሬ ከመቼውም ጊዜ በላይ አስመሽቻችኋለሁ። ለማስመሸቱ ደግሞ ጥፋቱ የኔ ነው። ምክንያቱም ዘግይቼን የመጣሁት ምንም እንኳን ወድጄ ባይሆንም የዘገየሁት። ለዚህ ከልቤ ይቅርታ ጠይቃለሁ። ፈጣሪያችን እናመሰግነው ዘንድ ሁላችንም እንነሳ።